ካስቸገረኝ ብሎኝ ነው እንትን ያልኩት እና ጉዳዩንም ደግሞ ያስኩት እኔ ስለሆነ ነው አብዬ። እሺ መጀመሪያ ከስሟ ጀምሪ። ሙሉ ስሟን። ስሟ ብርቱካን አበበ ትባላለች። ብርቱካን አበበ። እሺ ጆርዳን ከሄደች ስንት ጊዜዋ ነው? 4 ዓመት ከ8 ወሯ። ጆርዳን ከሄደች 4 ዓመት ከ8 ወር። እሺ አዎ ያመጣት ቢሮ ዛናን ያዛን ፋውንዴሽን የሚባል ቢሮ የለም። ማሪ ፋውንዴሽን የእርዳታ ድርጅት ነው። ያዛን ነው ምለን እንጃ እንደዛ ነው ላሳይሽ። እሺ ዱቤክስ የሚለውን ልጅ አስገቡት። እሺ እሷን ስንጨርስ ስራ እንፈልግላቸዋለን። ትናንትና ስራ አግኝተንላቸው ለእነዚህ ልጆች ለ25 ልጆች ወሬ ሆኖ ቀረ። ልጅቷ እርግጠኛ ሳትሆን ሰዎቹ ጋር ሳትደውል ነበረ ገብታ ለእኛ ስራ አለ ብላ የሰጠችን። ፕሊስ እንደዚህ አይነት ባዶ ተስፋ አትስጡን፣ በፈጣሪ ይዘናቸዋል እባካችሁ ፕሊስ። እሺ ውዴ። ከዛ ያመጣት ቢሮ ስም ዛያን ያልሽ? ዛናን ዛናን። እሺ ያዛን ሶሪ ያዛን ዞሮ ስለምትልኪልኝ መረጃዎችን ችግር ያዛን። እሺ 4 ዓመት ከ8 ወር ምንድን ነው የገጠማት ታዲያ? እና ያልሻ በመጀመሪያ 2 ዓመት አንድ ቤት ነው የሰራችው። ቆይ እሺ አንዴ እየጻፍኩ ነው። 2 ዓመት አንድ ቤት ሰራች። ደሞዝ የ2 ዓመት ተከፍሏታል? አዎ አንድ ቤት በሰላም ሰራች ማለት ነው። 2 ዓመት አንድ ቤት ሰራች። እሺ በሰላም ሰርታ አሰሪዋ ስትሞት የአሰሪዋ ልጆች ወደ ቢሮ መለሷት። እሺ አሰሪዋ ስትሞት ለምን ወደ ቢሮ መለሷት? በእናትሽ ኮንትራቷን ጨርሳ ቢለቋትስ በነፃ ፍሪ? አዎ ልነግርሽ ነው። ቆይ እሺ አሰሪዋ ስትሞት የአሰሪዋ ልጆች እሺ ከዛ ደግሞ ሌላ አሁንም 2 ዓመት ሌላ ቤት አስገባት ማለት ነው። ማሻአላ። እሺ እዛም ቤት ሰርታ ጨርሳ አሳፍሩኝ ስትላቸው ኦኬ ቆይ እዚህ 2 ዓመት ሁለተኛው ቤት በሰላም ኮንትራቷን ጨርሳ ደሞዟ በሰላም ይሰጣት ነበር? አዎ እሺ ከዛ ኮንትራቷን ጨርሳ አሳፍሩኝ ስትላቸው ወደ ቢሮ መለሷት? ወደ ቢሮ መለሷት። ጆርዳን ወደ ቢሮ ከመመለስ ውጭ አያውቁም እንዴ? አረ ብዙ ታምር ነው የምነግርሽ። ኮንትራቷን ጨርሳ ይህን ሁሉ ጊዜ ቢሮ አይዘጋም። ዱባይ እኮ ቶሎ ይከፍታሉ፣ ቶሎ ይዘጋሉ። እየከሰሩ ይሁን ህግ እየዘጋባቸው ይሁን አላውቅም። አንድ ቢሮ ብዙ ዓመት አይቆይም ሳውዲ እና ዱባይ። እሺ አሁን 8 ወሩ ቀረ። 2 ዓመት 2 ቤት በሰላም ኮንትራቷን አጠናቀቀች። ሁለተኛው ቤት ኮንትራቷን ጨርሳ ወደ ሀገር ላኩኝ ስትላቸው ወደ ቢሮ መለሷት። እሺ ወደ ቢሮ መለሷትና ያው ሁለተኛ የሰራች ቤት አሳፍሩ ስትላቸው ወደ ቢሮ መለሷት። ቢሮ ጠይቄ ነው አለች አሰሪዋ። ቆይ ቢሮ ጠይቄ አሳፍርሻለሁ አለቻት። ከዛ ቢሮ ስትጠየቅ ይዘሻት ነይ አሏት። ማደቧ፣ ሻንጣዋን፣ ልብሷን ሁሉም ነገር በቃ ሰጥታት ቢሮ አደረሰቻት። ቢሮ ስትደርስ ብዙ ቀራማ አለብሽ መሳፈራችን ቀራማ ስላለብሽ የቃማሽ ስላልተሰራ በ20 ቀን ውስጥ ቀራማሽን ከፍለን የቃማሽን አሰርተን እናሳፍርሻለን አሏት። ቢሮ ማለት ነው። 4 ዓመት ሙሉ 2 ቤት ኮንትራት 2 ዓመት ስትሰራ ያለ ይቃማ ነው? አዎ እዚህ ሀገር ምን አለ መሰለሽ አቦ እዚህ ሀገር ስትመጪ የሚጨርሰው ልነግርሽ እዚህ ሀገር ችግር የጆርዳን ችግር ልክ ከኢትዮጵያ ስትመጪ ቢሮ ነው የ1 ዓመት የቃማ አሰርቶ ያስገባሻል። ከዛ በኋላ ማደቦች የቃማ አያሰሩም። አብዛኛው ከ195% ማለት ትችያለሽ። ለዛ ነው ቢሮ የሚመልሱት። አሁን ቢሮ የሚመልሱበት ምክንያት ይገባኝ። ቢሮ ነው የቃማ አሰርቶ በራሱ ስር በቢሮ ስር ነው አይደለም በራሱ ስም ሳይሆን ማደቦቹ ልክ ሰራተኛ ጠልቦ ሲያመጡ ከየቃማ ብር ጋር ነው የሚከፍሉት ማለት ነው። ከ1 ዓመት የቃማ ብር ጋር የቃማ እዚህ ሀገር በጣም ውድ ነው። ከዛ ቢሮ ሜዲካል ይወስድሻል ወደ ማደም ቤት ሳያመጣ ማለት ነው።
ሜዲካል ይወስድሽና ሜዲካል ደም ሰጠሽ። ከዛ አንቺ ማለም ቤት ትሄጃለሽ። ቢሮ ወረቀትሽን ጨርሶ ይልክላችኋል ለማደምሽ። በአመቱ ደግሞ የአንድ አመት ብቻ ነው የሚሰራው። አማሬ ስምሽ ማን ነው የኔ ውድ? ስምሽ ማን ነው? ስንቄ። በማዳም ስር ከሆነ እኮ የሚቆጥረው ማዳም ላይ ነው ቀራማ። ስለዚህ ማዳም ላይ ነው ልነግርሽ እኮ ነው። ያንን ደግሞ ማዳም ልክ አንድ አመት ሞልቶሽ የቃሜን አሰርልኝ ስትያት ችግር የለውም ይሄ እኔን ነው የሚመለከተኝ አርፈሽ ስሪ ስትሄጂ ከፍዬ እልክሻለሁ ትላታለች ለሰራተኛዋ። ሰራተኛዋ ደግሞ ቢሮ ስደውል አብዛኛው ቢሮ አርፈሽ ስሪ አንቺን አይመለክትሽ ብላችኋል ለልጆች። ለዚችም ልጅ እንደዛ ነው። አንዳንድ ቢሮ ደግሞ እዛሻት ነው ይሉና ሜዲካል በየአመቱ ነው የምትሄጂው። እዚህ ሀገር ጆርዳን ሜዲካል ሄደሽ ካልሰጠሽ ኦልሬዲ የቃማ አይሰራልሽም። ስለዚህ እቺ ልጅ የመጀመሪያ ቤት እንደዛ የአንድ አመት አለባት፣ የአንድ አመት ግዴታ ስለሚሰራ። ሁለተኛ ቤት የ2 አመት አለባት። ስለዚህ ቢሮ በመጨረሻ ማዳም ሄዳ ቢሮ ትከፍላለች። ማዳም እምቢ ካለች ደግሞ ቢሮ ማዳምን ከሶ የማስከፈል ስልጣን አለ። እሱ ነው የቀራማ አስከፍሏቸው ወደ ኢትዮጵያ የሚሸኟቸው ማለት ነው። ሌላ ደግሞ እዚህ ሀገር ያለ አፉ የሚባል ነገር አለ። መንግስት የምህረት አዋጅ ያወጣላቸዋል ለማደሞች ራሱ ማለት ነው። ቀራማ ውስጥ ሲያስገቡ ያንን አፉ ይጠብቃሉ። አንዳንድ ቢሮች ከአሰሪዎች ላይ ብር ይበሉና አንቺን እያሹሽ ቤት ለቤት እያሽከረከሩሽ አፉ ይጠብቃሉ። በዚህ አመት ደግሞ በዚህ ጦር ምክንያትም በአንድም በሌለም በዚህ ረመዳን አፉ አልመጣም። ገባሽ? 8 ወር ሙሉ እየቆየችው እቺ ልጅ ቢሮ ነው 8 ወር ሙሉ ስትሰራ ደሞዝ አልተቀበለችም። አቡ መጀመሪያ ምን አለቻት? በ20 ቀን ውስጥ ሰርቼ ያስገባ። አዎ ደማ እየሰራች አይደለማ ማሬ። 8 ወር ቢሮ ተቀምጣለች እኮ ነው እያልሽኝ ያለሽ ነው። ቢሮ አልተቀመጠች ልነግርሽ እኮ ነው። በ20 ቀን ውስጥ የቃመሽን አሰርቼ ያስገባሻለሁ ካለቻት በኋላ ቢሮ ጥሩ አይደለም፣ ሻንጣሽን ቢሮ አስቀምጭና እናቴ ቤት ተቀመጪ አለቻት። የቢሮ ባለቤት ምንድነው ዜግነቷ? የቢሮ ባለቤት እናቴ ቤት ተቀመጭ የምትላት ዜግነቷ ምንድነው? አረብ ናት። ጆርዳናዊት። አዎ እሺ። ከዛ እናቴ ቤት ተቀመጪ ትላታለች። ከዛ እናቷ ቤት 2 ወር ተቀመጠች። ከአባቷ ለአበበ ትደውላለች። በቃ ነገ ተነጎዳ ቀራማሽ ይከፈልና ትገቢያለሽ። ስለዚህ እያለችኝ እናቷ ቤት ነው ያለው። እናቷ ቤት 2 ወር በነፃ እየሰራች ነው፣ ግን ቁጭ እያለች አይደለም። ከእናቷ ቤት ደግሞ አስወጣቻትና ወንድሟ ደግሞ ፖሊስ ስለሆነ አይ እኔ አንቺ ጋዊ አይደለሽም እኔ ፖሊስ ሁኜ አላሰራሽም ብሎ 2 ወር ካሰራት በኋላ 100 ዲናር ይሰጣትና ወደ ቢሮ ይመልሳታል። 100 ዲናር ማለት የ2 ወር ደሞዝ ነው። 100 ዲናር ኖ እዚህ ሀገር 195 ዲናር ነው የአንድ ወር ደሞዝ። ፖሊስም ሆኖ እንደዚህ $275 ማለት ነው። ስለዚህ አሁንም እቺ ቢሮ ምን ታረጋታለች? ከዛ አውጥታ ሌላ ቤት ታስገባታለች። አሁን ያስገባቻት ቤት ደግሞ በቅያሪ እንዴት መሰለሽ? አንድ አረብ ወይና አንዲት ማዳም ቢሮ መታ ሰራተኛ ትጠልባለች፣ ታዛለች። ያቺ ሰራተኛ ከኢትዮጵያ እስክትመጣ ወይም ደግሞ በአንድም በሌላ ሜዲካል ተበላሽቶባት ያቺ ሰራተኛ ቀረች። በሷ ፋንታ በሷ ምትክ እቺ ልጅ እዚህ ቤት አስገቧት። አሁን የገባችበት ቤት ደግሞ በጣም መጥፎች ናቸው። ይደበድቧት ነበር፣ በቦክስ ይመታት ነበር። ከዛ አዎ ልነግርሽ ነው፣ ግርግዳ በስፖንጅ አስወልውሎኝ ልክ ግርግዳውን አልጸዳም ነይ አንቺ ብሎ ግንባሬን ይዞ በፀጉሬ ግርግዳ ይፈገፍጋል። ከዛ እንደዚህ ስንታገል ልብሴ ተቀደደ። ከዛ በቦክስ ጡቴ መታኝ ብላ አልቅሳ ለአባትዮ ደወለች። ከዛ አባትዮ ደግሞ ውጭ ጉዳይ ሚኒስቴር ሄዱና ቢሮውን ከሰሱት። ከዛ ቢሮ ፈልገው አጡና ከዛ አገኙት። ቢሮ መጥቶ ምን ይላል ለውጭ ጉዳይ ሚኒስቴር ለሰራተኛ ማህበራዊ ማለት ነው፣ እኔ ቢሮዬ ዘግቻለሁ። ኢትዮጵያ ውስጥ ያለው ነው የምልሽ፣ ኢትዮጵያ ውስጥ ያለው እሱም አረብ ነው። ኢትዮጵያ ውስጥ ያለውም አረብ ነው ቢሮ ማለት ነው። እሱ ደግሞ ምን ይለዋል? እኔ ቢሮ ዘግቼ ሌላ ድርጅት ከፍቻለሁ፣ ግን እተባበርሃለሁ ብሎ ማህበራዊ ጉዳይ ወስዶ ለማህበራዊ ጉዳይ እኔ አሁን ስራ አቁሜዋለሁ፣ ይሄ ሰው እርዱት ይላቸዋል። ከዛ ማህበራዊ ጉዳይ ወደ ውጭ ጉዳይ ሚኒስቴር ደግሞ ጆርዳን ቆንሶላም ኤምባሲም የለንም፣ ለአቡዳቢ አለ ግን ተዘግቷል። ምን ዘመን ነው የተዘጋው? ኤምባሲ ሲጀምርም የለም። ቆንሶላ ነበረች፣ እሷ ተዘጋች። እኔ 5 ዓመቴ ነው ጆርዳን።
የለም አቡ ተዘግቷል። ግን ይኸውልሽ እኔ ከአንድም ሁለት ልጆች ከተዘጋ በኋላ ረድቻለሁ። ቆንጽላ ይሰሩ የነበሩ ልጆች እዛው ያሉ ጀስት ትብብር የሚተባበሩ ሰዎች አሉ። ግን ይሄ ጉዳይ አይደለም፣ ይሄ ቀላል አይደለም። ለምን ይሄ ቀላል ነገር አይደለም። አዎ ከዛ በኋላ ውጭ ጉዳይ ሚኒስቴሩ ደግሞ እሺ በቃ ትገባለች፣ ለአቡዳቢ ኤምባሲ ደውለናል እና ጆርዳን እንዲደውሉና ቢሮ እንዲያወሩ ምናምን ብሎ በቃ ያመላልሳሉ። እሺ ብሎ እሱ ወደ ቤት ሄደ። ከዛ በኋላ ሲመላለስ በቃ ቆይ ይሉታል። በዚህ መካከል ልጅቷ ከባድ ችግር ውስጥ ነው ያለች። ከዛ አባቴ በከባድ ችግር ውስጥ ነው ያለው፣ እባክን እስቲ ከጆርዳን የሚረዳ ልጆች ካሉ ፈልግልኝ። ከዛ እኔ ቲክታክ ላይ ለልጆች ድምፅ ስለሚሆን እኔ ስልክ ፈላልጎ ይደውሉልኛል። ልጄ እንደዚህ ችግር ላይ ናት። እሺ እስቲ የቢሮውን ስልክ ስጡኝ፣ ወይኔ የማደሟ ስልክ የለንም፣ ኮንትራት አይደለችም፣ እንደዚህ ለጊዜ ነው። ሁሉንም አሁን የነገርኩሽን ነገሩኝ። ከዛ በኋላ በዚህ እያወራን እያለ ረመዳን ውስጥ በኢትዮጵያ ቀን 21 ነው 23 እንደዛ ሌሊት በቃ ስብስባት ሌሊት 8 ሰዓት በኢትዮጵያ ማለት ነው፣ በእኛ 2 ሰዓት ላይ ወታ ትጠፋለች። ስልክ የላትም። ግን ለአባትየዋ በሳምንት አንዴ ምናምን ያስደውል ነበር፣ የክፉ ሰውዬ ማለት ነው። እኔ ጋር ስልኬ ስጧትና ትደውልልኝ አልኳቸው። አትችልም፣ ምክንያቱም ምንም አይነት ከማንም ጋር ከአባቷ ውጭ ስለማያስወሩ የኔን ስልክ ያዥ አሉኝ። እሺ አልኩኝ። ከዛ ደወሉልኝ ለሊት 8 ሰዓት። አባትዮ ልጄ ወታ አስፋልት ላይ ናት፣ እባክሽን ድረሽልኝ። ከዛ እሺ ትደውልልኝ ብዬ ስልክ ሰጠው። ከዛ ሆነ ሱቅ ገብታ፣ እዚህ ሱቅ ሰባ ይባላል፣ ወደ እኔ ቅርብ ነው። ቡቲክ ትገባና ለአንዱ አረብ ደውልልኝ ትላለች። ከዛ አረቧ እኔ ጋር ደውል መጀመሪያ ትጠፋና ልክ ሱቅ ትሄድና ወደ ቢሮ ትደውላለች። ኑና ውሰዱኝ፣ እኔ ጠፍቻለሁ፣ ሰውየው ደብድቦኛል። ከዛ አባትዮ ጋር እያወራች እያለ አይ ቢሮ አትሂጂ ስንቄ ጋር ሂጂ ምናምን ብሏትና ስልኬ ሰጧት። ልክ ባለስ ቡቲኳና እኔ እያወራን ቢሮው ደረሰ። ሎኬሽንሽ ላኪልኝ፣ የት ናችሁ? ታክሲ ልልክ እኔ ተነጋግሬ ማለት ነው። ከዛ ወደው መጣና ያዛታ በቃ ዷ አረጋት ማለት ነው። ከዛ ጮሄች፣ አበደች። ከዛ እኔ ሚሻናላ በቃ ሙሻራን ብዬ በአረብኛ ያችን ለምንኳት። እሷ መገላገል ሄደች። ስልክ መሬት ላይ ወደቀ። እኔ ድምጻቸውን ብቻ ነው የምሰማው። ጠፍጥፎ እየጎተተ አስወጣት። ከዛ እምብዩ አለች። ተመልሳ ሱቅ ገባች። ከዛ በኋላ አወራች። ውጪ በቃ አልኳት። ብለሽ ውጪ ጮሂ፣ ፖሊስ ይደርስልሻል አልኳት። ከዛ ተመልሶ መጣና ፀጉሯን ይዟት ጎትቶ ቢሮ ወሰዳት። ቢሮ ነው የምደበድባት፣ አስቢ። ደብድባት። በነጋታው ቢሮ ደወልኩ። ስደውልላት እዛ የምትሰራ አረብ ነች፣ ሪም ትባላለች። አነሳችልኝ። እንደዚህ እባክሽ ምናምን ብዬ በጸባይ አወራኋት። አዎ አለች፣ ታባን መሪደ ናይመ ቤት አለች፣ ተኝታለች ቤት። ምን ሆና ምናምን ምንም ነገር እንደማላቅ ማለት ነው። ምን ሆና ስላት አይ በቃ መሪድ ነች ተኝታለች ቤት። አንቺ ግን ማነሽ አለችኝ። እህቷ ነኝ አልኳት። ናርዶስ የምትባል እህት ስላለቻት ናርዶስ ነሽ አለችኝ። አዎ ናርዶስ ነኝ አልኳት። ከዛ በኋላ እሺ አገናኝሻለሁ ኢንሻአላህ ማታ ስገባ አለች። እሺ አልኳት። ማታ ስደውልላት አታነሳም፣ ያው ዱንያ ረመዳን ስለነበረ። ከዛ በኋላ በነጋ ተደውልኩላት። ታውቂያለሽ ረመዳን ነው ስራ ይበዛብኛል፣ ማታ ደግሞ ፍጥር ነው፣ ኢንሻአላህ አሰማሻለሁ። እሺ እንዲህ እያለ ሳምንት ሆነ። ከዛ አንድ አስተርጓሚ መሰረት የምትባል ጥሩ ልጅ አለች እዚህ ሀገር ቢሮ ውስጥ የምትሰራ፣ ለሳ ሰጠውና እባክሽን አውሪ ያልኳት። እሷ ማውረቻት። ለሷም ነገ ተነገ ወዲያ እያለች እምቢ አለች ማለት ነው። ከዛ በኋላ አሁን ድምጿን ሰምተን አናቅም። ቢሮም ስልክ እሺ ብሎ አያነሳልንም። ድምጿንን ሰምተን አናቅም። ከዛ እናትየዋ ታማ በቃ ኦልሬዲ ሆስፒታል ገቡ። ልጄ ሞታለች ብሎ ማለት ነው። አባትዮ ቀን በቀን እኔ ጋር ያለቅሳል። ከዛኛ ተሰብስበን ለምን አቢባ ጋር አንሄድም ብለን ወደ አንቺ ጋር መጣን። ይሄ ቢሮ ስልክ አለን፣ አሁን ያለችበት ማደም ቤት ስልክ አለን፣ እኛ አቢባ ጋር እንሄዳለን ምናምን ስንል ስልክ መላክ ጀመሩ ማለት ነው። አንድ ደግሞ አስተርጓሚ ኢትዮጵያ አለች። እሷ ፌስቡክ ላይ ለእነሱ ማስታወቂያ ሰርታ ነበረ። አሁን እሷን አውቃታለሁ ደግሞ ልጅቷም ማለት ነው። በአካልም አውቃታለሁ፣ ስልኳንም አውቃለሁ። እቺ ከሆነች ማ ብዬ ስደውልላት እኔ ቋሚ አስተርጓሚ አይደለሁም ስንቄ፣ ዝም ብዬ ልጆቹ ሲፈልጉኝ ነው ሄጄ አስተርጉም የሚመጣው፣ ግን እተባበራቸዋለሁ አለችን ከትላንትና ይወዳ። እሺ አልኳት። ከዛ ቢሮ ሄደችና ጠየቀቻቸው። አይ ሰውየው በጣም ክፉ ነው፣ ሴትዮዋን በጣም ክፉ ነች፣ ለማንም ስልክ አያስደውሉም፣ ሰራተኛ አምጥተን እንቀይራለን፣ ሰራተኛ አምጥታችሁ
ከአልሰጣችሁኝ አሁን ምስጢር ከዚች ልጅ ነው የሰማነው አንለቃትም ብሏል። እኛ ደግሞ እሺ አይልቀቃት፣ ግን ልጅቷ አይመለከታትም፣ ኮንትራት አይደለችም፣ ከኢትዮጵያ አይደለም ያመጣው። ስለዚህ ለምንድን ነው እሺ ለቤተሰብ ማትደውለው ማያስደውሉት? ከዛ በኋላ አስደውላለሁ ብለዋል። ሰውየው ክፉ ነው፣ እኔ ሳናግረው እምቢ ብሎ ልጅቷን በቃ ታምታታለች። ገባሽ? ትክክለኛ ነገር አልነግረንም። ከዛ አባትየው ትላንትና ጭራሽ ይሄን ነገር ሲሰሙ በቃ ሞታለች ልጄ ብሎ ማታ ገስት ላይ በጣም ሲያለቅሱ በጣም ከአቅማችን በላይ ሲሆን እናታቸው ራሴን አጠፋለሁ ምናምን አሉ። አረ ሀቢባ ቤት እንሂድ ምናምን ብለን ሀቢባ አንቺ ቤት በዚህ ምክንያት ትላንትና መጣን እልሻለሁ። አሁን ልጅቷ ትኑር ትሙት የምናውቀው ነገር የለም። በጣም ነው የተደበደበችው፣ ጡቷን ነው የተመታችው፣ ፀጉሯን ነው የተነጨችው። ስቃይ ውስጥ ነው ያለችው። 8 ወር ሙሉ ያለ ደሞዝ ያለ ምግብም የለም አባቴ እያለች ነበር። እና ይሄ ነው ያለው ጉዳይ። እሺ አሁን እኔ ጆርዳን ቆንጽላ ይሰሩ በነበሩ ልጆች ፖሊስ ባስጠራላት አድሬሷን አንቺ በትክክል ሎኬሽኗን መስጠት ትችላለሽ ለኔ? እሷ ስልክ የላትም አይደል? እሷ ስልክ የላትም። የማደሞቿን ቤት ሎኬሽን አላውቅም። የቢሮ ሎኬሽን፣ የቢሮ ስልክ ሁሉንም ሰጥሻለሁ። ቢሮ አይደለም ቤቱ። አሁን ቢሮ ኦልሬዲ ቢሮ እስከሌለች ቢሮ ያስገባት ማዳም ስልክ አለኝ እኮ ብለሽ ነበረ። አዎ ግን ይኸውልሽ እዚህ ጋር ማየት አለብሽ። እኛ ቢሮ ነው የምንጠይቀው እንጂ ሰውየው ኮንትራት ቤት አይደለም። እነሱ ናቸው የሸጧት እኮ ገባኝ። ያለችበት ቦታ ላይ ፖሊስ ጠጥተን የሰውየው ስልክ ልስጥሽ። የሰውየው ስልክ የሴትዮዋ ስልክ አለኝ ልስጥሽ። የሴትዮዋ ስልክ ልስጥሽ። የእነሱንም ስልክ የቢሮውንም ሁሉንም ስጭኝና እኔ ፖሊስ እንዲጠራ እዛ ያሉ ሰዎች ፖሊስ እንዲጠሩ ለፖሊስ እንዲጠቁሙልኝ ነው የማደርገው። አሁን እሺ ከተመታች ስንት ጊዜ ነው? እንዳይክዱ ምን መሰለሽ፣ አሁን ፖሊስ ሄዶ ሰውነቷ ላይ ምንም አይነት አሻራ ካላገኘ እኛ ውሸታም እንሆናለን። ሰውነቷ ላይ አሻራ አለው። መቼ ነው የተመታች? 1 ወር ሊሆን ነው ከተመታች፣ 1 ወር ሊሆን ነው። ከዛ በኋላ አሁንማ ምልክቱ ይጠፋል። ስለዚህ ስለመመታቷ ሳይሆን ታግታ በነፃ ደሞዝ በነፃ ያለ ደሞዝ እያሰሯት እንደሆነ ነው። ስለመመታቷ አንገልጽም። ለመሰልሽ ስለመመታቷ ተናግረን ሄደው ፖሊሶች ሰውነቷ ላይ ምንም አይነት 1 ወር ከሆነው ኦልሬዲ ከተመታች ሰውነቷ ላይ ምንም አይነት አሻራ ካላገኙ ያቺን ውሸት ብቻ አግኝተው ሌላውም ነገር ውሸት ነው ብለው ጥለዋት እንዳይመለሱ ፖሊሶቹ። እኛ አሁን የምንናገረው ምንድነው? ለፖሊስ አግተዋት ቤት ውስጥ ያለ ፈቃዷ ያለ ደሞዝ እያሰሯት እንደሆነ ነው። እንደገና ደግሞ አስተርጓሚው አበሻ ፎቶ አለሽ፣ ስልኳ አለሽ? ያው አለች እዚህ ጋር መልካም አንዳንድ ቁጥር እየጻፈች ነው። አስገብኝ እያለች ነው። እዚህ ስራ አለች። አስገቧት። መልካም የሚል የስቅለት እንትን ያለው በመስቀል ፕሮፋይል ያለው። እሷም ጆርዳን ነው የምትኖረው? ጆርዳን ነው የምትኖረው። ፍሪ ቪዛ ናት? አዎ። ለምን ታዲያ ፖሊስ ይዛ አትሄድም ቢሮ? ምን አውቃለሁ እኔ። እሷ ቢሮ ጋር ስለምትሰራ ቢሮቹ እሺ ብሏል ትላለች። እኛ ግን የተጨበጠ ነገር እንፈልጋለን። ትደውላል። ለምን አሁን ለምሳሌ እሷ እሺ ብለዋል፣ ይደረግልናል። ተግባር ፖሊስ ይዞ መሄድ ነው እንጂ በቃ ፖሊስ ይዞ መሄድ እኮ ነው። የሰው ነፍስ አይደል? ልጅቷ ብትሞትስ? ሰላም እናት፣ እንዴት ነሽ? ሰላም እናት፣ እንዴት ነሽ? አለን ሰላም ነው፣ እግዚአብሔር ይመስገን። ድምጽ ይሰማል? አዎ ይሰማል። ስንቅ ከመጀመሪያ ይሰማል? አዎ እናቴ ይሰማል። ትሰሚያለሽ? ስንቅ የተናገረችውን ሰምተሻል? በራው አዎ እየሰማው ነው። ከስሮኝ እየሰማው ነበር፣ ሰምቻለሁ። እሺ እናቴ፣ ለያዛን ኤጀንሲ ማስታወቂያ ሰጥተሻል? እሺ አዎ ማስታወቂያው ከመጀመሪያ ጀምሬ ስነግርሽ ማስታወቂያውን እህታችን ስትመጣ 4 ዓመት ነው። 4 ዓመቷ ላይ እኔ የለሁም። አሁን ግን በአዲስ ኢትዮጵያ ጂ ነበር የዛሬ 2 ወር ከቤቴል ኤጀንሲ ጋር ተዋውዬ የመጣው ስራ ከነሱ ጋር ለመጀመር ከዚህ ኤጀንሲ ጋር ማለት ነው። ኢትዮጵያ ያለ ቤቴል ኤጀንሲ እና እዚህ ደግሞ የዛን እዚህ ሀገር ያለው የዛን ኤጀንሲ ጋር ለመስራት ተዋውዬ የመጣው ውል ፈጽሜ ማለት ነው። ስለ እህታችን አሁን ስለ ቡርቱካን የመጀመሪያ ጊዜ እኔም የሰማሁት ከትላንት ወዲያ ነው ከነስንቄ። እኔ አላውቅም እቺ ልጅ እዛ ቢሮ እንዳለች ራሱ አላውቅም። ግን በነገሩኝ ጊዜ ሄድኩኝ ትላንትናና ዛሬ። እኔ ከነሱ ጋር ስራ ብጀምርም እነሱ ጋር ሙሉ ጊዜ አልሰራም።
ግን እንደዚህ ችግር ሲገጥማቸው አንዳንድ ነገር ሲሆን ናይ ተርጉሚልን ብለው ይጠሩኛል እንጂ የሙሉ ጊዜ እዛ ምሰራ አይደለሁም። እኔ የራሴ ማዳም ቤት ስራ አለኝ፣ ፓርት ታይም ነው የምሰራው። እውነታው ይሄ ነው። ማስታወቂያ የሰራሁትኝ ላበሻ አይደለም። አንድ ሰራተኛ ማምጣት ከፈለጋችሁ ፌስቡክ ላይ ነው ልክልሽ እችላለሁ። አሁን ራሱ የሰራሁት ወደ ጆርዳን ማምጣት ከፈለጋችሁ በየዛን ኤጀንሲ ብዬ ለአረቦች ነው የሰራሁት እንጂ ላበሻ አይደለም፣ ለኢትዮጵያኖች አይደለም። ሌላው ስደታችን በተመለከተ እኔ ሄጄ ነበር ትላንትናም ዛሬም እዛም ሽቼ በተራም ነው ማስታወቂያውን ስትሰሪ በአረብኛ ለአረቦች የምትሰሪ እኮ አረቦች ኢንዶኔዚያዊ ፊሊፒኒ ልታመጭላቸው ሳይሆን ኢትዮጵያውያንን ልታመጭላቸው ነው አይደል? ስለዚህ ለኢትዮጵያውያን አይደለም ሲባል ለኢንዶኔዚያ ፊሊፒኒ ሰራተኛ ልታመጭላቸው ሳይሆን ኢትዮጵያዊ ልታመጭላቸው እስከሆነ ድረስ በምንም ቋንቋ ተሰራ ማንኛውም ውዴ ማንኛውም አበሻም ኢንዶኔዚያም ሁሉም ስለሚመጣ የምትፈልጉት በመክተብ የዛን ለማለት ነው። ያንን እንድትረጂ ነው ይሄ ለማለት ነው። ሌላው በእህታችን በተመለከተ ትላንትናም ዛሬም ይጃለው ምንም ወደዚህና ወደዚህ ምሸቃቅጠው ነገር የለም። ፊት ለፊት ነው። ምክንያቱም አስገድደውኝ አይደለም። እኔ ነኝ ልረዳት እኔ እረዳታለሁ ብዬ የመጣሁት። ከዛ ሄድኩኝ፣ አናገርኩኝ። ሰውየው በጣም ክፉ ነው። ዛሬም ሄጄ ከነሱ ጋር ተነጋግሬያለሁ። በነገራችን ላይ አሃቡ እኔ የሴትዮዋንም የሰውየውንም ቁጥር ልሰጥሽ እችላለሁ። የሎኬሽን ካልሽኝ ደግሞ እኔ አሁን አንቺ እየሰማሽ መደወል እችላለሁ። በያን ጋር የቢሮ ኃላፊ ጋር ደውዬ ላገናኝሽ እችላለሁ። አንቺ ራስሽ ማውራት ትችያለሽ፣ ፍቃድሽ ከሆነ በአረብኛ እዚሁ ላይ ማውራት ትችያለሽ። በቀጥታ ደውልላታለሁ፣ ታወሪያታለሽ። እኔ ምንም የምደብቀው ነገር የለም። ከምንም በላይ እህቶቼን ቪዲዮን አላየሽ ይሆናል ሀቢባ ጋር አድርሱልኝ ጆርደን ላሉ ብዬ ከዚህ በፊት ሰርቻለሁ። ብዙ ልጆች አይተውታል፣ አንቺ ጋም ሼር አድርገዋል ብዬ አስባለሁ። እና እህታችንን ዛሬ አውርቻታለሁ፣ ሀቡ ዛሬ አውርቻታለሁ። ያወራኋት ግን ቡርትካንን ያወራኋት ግን በአረብኛ ነው የምታወሪያት፣ በአማርኛ እንዳታወሪያት አለ ሰውየው። እኔ ኤጀንት ነኝ ብዬው ማለት ነው ከኤጀንሲ ነው ምደውልልህ ስለው፣ እሺ ግን በአረብኛ እንዳታወሪ፣ እኛ ከእሷ ጋር ችግር የለብንም። ይሄኛው መክተብ የዛን ሰራተኛ ስላቆዩብን እንደ መያዣ ነው እሷን የተጠቀሙባት። አሁን እንደ መያዣ ነው። ልክ ቢሮ ሰራተኛ ሲያመጣልን እንለቃታለን። ስልኳን ግን ልሰጣት አልፈልግም። ለምን ካልሽኝ ስለጠፋችብኝ አሁንም ድጋሚ ትጠፋብኛለች የሚል ሀሳብ ስላላቸው ነው ስልኳን የያዙት። ስለዚህ አውርቻታለሁ። ባለም እኮ ስልክ አልነበራትም እኮ ስትጠፋ ባዶ እጇን ደወለች። አላት ስልክ አላት። የመስመር ስልክ ላይ ኖራት ይችላል እንጂ ስልክ አላት ስልክ አላት። ግን ስትወጣ ኔትወርክ ላይ ኖራት ይችላል። ሰው ጋር የምትደውል ቀጥታ ላይ ኖራት ይችላል። መልካም አንድ ጊዜ ቆይ። አዎ ስልክ ይኸውልሽ ነበራት፣ እዛ ነው የወጣችው። ግን ዋይፋይ ኮኔክት አደረጉላትም ነበረ። ስልኳ እነሱ ጋር ነው የሚቀመጠው። ለአባትዋ ብቻ ነበር የሚያስደውሉት። ኦኬ ስልኳ እሷ ጋር አይቀመጥም፣ ሰዎቹ ጋር ነው የሚቀመጠው። ለአባቷ ብቻ ነው የሚያስደውሏት። ለአባቷ ብቻ ነው የሚያስደውሉ ማለት ነው። እዚህ ጋር ማለት እዚህ ጋር ደግሞ ቅድም ደውዬ አውርቻታለሁ ካለች መልካም። ለምንድን ነው ሪከርድ ያላረገችው? እኔ ጠዋት አንድ ማስታወቂያ ሰርቼ ነበረ። ዛሬ ሀቢባ ጋር እንሄዳለን፣ አንድ ጆርዳን የሚኖር ሰው እንዳይቀር ስል ነው። ከዛ በኋላ መልካም እኔ ወደ አንቺ ቤት እንዳልመጣ አውርቻታለሁ ደህና ናት ምናምን የምትለው አንቺ ጋር ጉዳዩ እንዳይደርስ ነው። እኔ አቦ አንቺ ጋር እንዳልመጣ ስንት ልጆች እየደወሉ በቃ ነገሩ ይፈታል ተይው እንጂ ስንቄ ምናምን እያሉ ነበር። ኖ ልጅቷ ችግር ውስጥ ነው ያለችው። በቃ ችግር ውስጥ መልካም ምን አለች በቀደም ነገ እጄ አናግርሻለሁ አገናኝሻለሁ አለችኝ። ኦኬ አልሄደችም። ትላንት ጠበቅኳት፣ ዛሬ ሙሉ ቀን ጠበቅኩ። ለእኔ አይደለም ለዛም ዳይሬክት ንቀቷ ለሌላ ሰው ነው። በስማ በለው ስንቄ አትረዳም አንቺ ልጅቷ እንዳወራት ንገራት ብላ ለሌላ ሰው ኦኬ ስታወራ ሪከርድ ለምን አላረገችው? እኛ ደግሞ ከኔ ጋር እንድታወራ አልፈልግም። ልጅቷ ከአባቷ ጋር እንድታወራ ነው የምንፈልገው። ተደብድባለች። ስለዚህ ሰላም አሁን የስራ ቦታዋ ስለሆነ ለቢሮ ነው የምታግዘው። እዚህ ጋር ገብቶሻል። እኛ አንቺ ጋር እንዳልመጣ ብዙ ሰው እየተደወለብኝ ነበር። ስንቄ ታይ መልካም ትፈታለች፣ እኛ እዚህ እንፈታለን። ኦኬ እኔ 2 ወር ሙሉ ስጮ ለምንድን ነው አንድ ሰው ደውሎ እናግዝሻለን ያላሉኝ? ከአቅማችን በላይ ሲሆን አንቺ ጋር ደግሞ ጌታ በአንቺ ቤት ስለ ስራ የሚሰራ መፍትሄ አለ። ስለዚህ እቺ ልጅ
አሁኑኑ ደውለን ድምጿን መስማት እንፈልጋለን። በቃ ቢሮ ወክላ ከመጣችሁ መልካም ማለት ነው። ልቀጥል ውዴ? እሺ ልቀጥል። ይሄንናት ነበር መልካም ስልክ ተደውሎብሽ ነበር? ስልክ አይደለም ስልክ ለማውጣት ስልክ ቁጥሩን ለማውጣት በሌላ ስልክ ሊይዝ ለዛ ነው እንትን ያለብኝ ሀቡዬ። ስልኩን እንደውልና በሌላ ስልክ ታወራታለሽ ከተሰማ። አዎ ስልክ ሚውት አድርጊሽ። ይኸውልሽ አሁን የምትደውይው ማን ጋር ነው? ማን ጋር ነው የምትደውይው? ቢሮውን ውዴ ቢሮ የምትባለው ቢሮ። አዎ ከሷ ከራሷ ስሚና፣ እኔ ምንም ችግር የለብኝም እግዚአብሔር በሚያውቀው። እኔ ማለት ምንም ይሄ እንትን የምለው ነገር የለም ውዴ። እሺ ችግር የለም። ቁጥር ልስጥሽ ወይስ እንደውልላት? በመጀመሪያ ደረጃ ያንቺን ቁጥር ፈልጋለሁ። አንዴ ዋትስአፕ ቁጥርሽ። እሺ አይ በውስጥ ላክሽ። ሞዴሬተሬን አስገባትና በውስጥ ነው። እሺ ስንቅ ላከችልኝ። በቃ ይሄ ነው። ይሄማ ያዛን። ኦኬ ቆይ ያዛን ፋውንዴሽን ይላል። ፋውንዴሽን እኮ የእርዳታ ድርጅት ነው። እንዴት ነው ፋውንዴሽን ሆኖ ኤጀንሲ የሚሆነው? እኔ እንጃ እሱን አላውቅም። ዶሜስቲክ ወርከርስ። ኦኬ ጥሩ። ይኸው ቢዝነስ ካርድ ልካልኛለች። እሺ መልካም። ለሶፊ ቁጥርሽ ላኪልኝ፣ ዋትስአፕ ቁጥርሽ። እሺ ቅድማቸው ነው እምቢ ያለኝ አውቄ አይደለም። ሲቀጥል ደግሞ ሀቡዬ እኔ ማንም እንዲያቀልኝ ፈልገው እኔ ከቢሮ ጋር አብሬ ምሰራ አይደለሁም። ለማስተርጎም ስለፈለጉኝ ብቻ ነው። ለተቸገረ እኔ በውስጥ ልልክልሽ እችላለሁ። በጣም ብዙ ልጆች ተቸግረው እነሱን ለመርዳት እዛ መሄድበት እንጂ በእንደዚህ አይነት እኔ ሲጀመር እዚህ ላይ ስሜም ተጠርቶ ማዕቅም እዚህ ጆርዳን ሀገር 4 ዓመቴ ነው። በእንደዚህ አይነት ነገር እኔ እንትን ብዬ አላውቅም። ግን የተቸገሩትን ለመርዳት ነው። እሱንም አንድ እህት አለች፣ ይኸው እዚህ ውስጥ እያየኋት ነው። እሷ ናት እንደውም ያገናኘችኝ ይሄንን ቢሮ እና አሁን ከኔ የሚጠበቀው ነገር ሀቡዬ ምን ላድርግ? አሁን አንቺ የምትፈልጊውን ነገር ምንድን ነው? አዎ አንቺ ኢትዮጵያዊ ነሽ አይደለ? ኢትዮጵያዊ እህታችን አንቺ የምታስተረጉሚበት ቢሮ ኢትዮጵያዊ እህታችን ብርቱካን የምትባል ሰውየው ጡቷን መቷት፣ ፀጉሯን ነጭቷት፣ በቦክስ ቀጥቅጥ አድርጎ ቢሮ አምጥቶ አሁን ለክፉ ቤት ሰጥቷት መልሶ ስልክ ተከልክላ ያለ ደሞዝ እየሰራች ነው። ይህን ነገር ህሊናሽ ምን ይለዋል? እሺ ሀቡዬ ይሄንን ነገር አልኩሽ እኮ እኔ እንደሰማሁት ከትላንት ወዲያ ነው የሰማሁት። ያው ያወራችሁም የነገረችኝም ስንቄ ናት። የነገረችኝ ስንቄ ናት፣ መሲ ናት። መጀመሪያ መሲ ነች። ከመሲ ቀጥሎ ነው ወደ ስንቄ የመጣሁትኝ። ያው እነሱ 2 ወር ሆኖታል አሉ። እኔ ግን አላውቅም 2 ወር ይሆናት እንት ይሆናት አላውቅም እንዴት እንደሆነ። ግን አሁንም እቺን 2 ቀን በሰማሁት ቅድም እኮ ብዬሻለሁ። ትላንትናም ዛሬም ሄጃለሁ። ዛሬም ሄጄ ይኸው ቁጥሩ አለኝ። የሴትዮዋም ቁጥር የሰውየውንም ቁጥር ሰጥተውኝ አውርቻታለሁ። ያወራኋት ግን ዛሬ ብርቱካንን በአማርኛ እንዳታወሪያት፣ በአማርኛ ካወራሻት ስልኩን እዘጋዋለሁ ሲለኝ በአረብኛ አወራኋት። ለመቅዳት ሞክሬ ነበር ግን ያወራኋት 2 ደቂቃ ነው። 2 ደቂቃ ሄሎ ብርቱካን ደህና ነሽ አልኳት። ደህና ነኝ። እሱንም በአረብኛ ነው ያወራኋት። ስልኩን ዘጋው በራሱ ስልክ ስለደወልኩ። ስለዚህ አሁንም ካነሳልኝ ሰውየው ካነሳልኝ አንቺ ማውራት ትችያለሽ ከፈለግሽ። እኔ ምንም አይነት ችግር የለብኝም። እንከሳለን አንቺ እንደዚህ ምናምን ላሉት ሁሉ እኔ አያገባኝም እኮ ሀቡዬ። እኔ አበሻ ስለሆነች ነው ልረዳት እንትን ያልኩት እንጂ እኔ ስለዚህ ቢሮ ይክሰሱ ምን ያሁን አያገባኝም። ወይ ማሬ ኢትዮጵያ ዊልተዋውዬ መጣው እኮ ብለራሻል። በራስሽ አንደበት ዊልተዋውዬ ከቢሮ ጋር በእንትን ነው ውዴ። እሱ በኢትዮጵያ ኤጀንሲ ነው፣ ቤቴል የሚባል መገናኛ ኢትዮጵያ ቤተል የሚባለው ኤጀንሲ እዚህ ካለው ያዛን ጋር ይሰራል። ስለዚህ አልጀመረም ጉዴ፣ አላክንም ገና አልጀመረም። እዚህ ሀገር ልኮ አያውቅም። ማገላገናኝሽ እችላለሁ። ቢሮ ወደዚህ ሀገር አልጀመረም። ዞሮ ልትሰሪ ውል ተፈራርመሻል እኮ ስታገኝ እዛ ነው የተፈራርኩት። ከዚህ ቢሮ ጋር አይደለም ውዴ። እዛ ካለው ቢሮ ጋር ግን እዛ ካለው ማቅረብ እችላለሁ። እሱን መልካም ማቅረብ እችላለሁ።
መልካም እየተደማመጥን ሰራተኛ ለመመልመል ለማግኘት በእያንዳንዱ ኮሚሽን ስለምታገኝ ስራሽ ስለሆነ ቪዲዮ ሰርተሻል። እንደማመጥ እንጂ እናቴ እየተደማመጥን ይህ እንደማዳምጥ አዳምጪኝ። ማስታወቂያ ቪዲዮ ፌስቡክ ላይ ሰርተሻል በአረብኛ ለማዳሞች አይደለ ኢትዮጵያውያን ከዳማ ማምጣት ከፈለጋችሁ ብለሽ። ስለዚህ እኔ ለአበሻ አይደለም የሚሰራውት ለአረብ ነው። በአረብኛ ስለሰራው ለአረብ ነው ከሆነ ያቺ አረብ እኮ የምታመጣት ሰራተኛ ኢትዮጵያዊ ናት። ያቺን ኢትዮጵያዊ ሰራተኛ እኮ የምታመጣት በአንቺ በኩል ነው። ሶ አንቺ ደግሞ አንድ ሰራተኛ ባመጣሽ ቁጥር ኮሚሽን ይታሰብልሻል። አላመጣሃሻት ምችን ትክክል አታምጫት። ሰብአዊነት ሰውነት የሚባል ነገር አለ። ከስምሽ ጀምሮ ራስሽን መልካም ብለሽ ሰየመሻል። ራሱን መልካም ብሎ የሰየመ ሰው አንዲት ኢትዮጵያዊ እህታችን አንቺ የምትሰሪበት ቢሮ አስተርጓሚም በዩ ምንም በዩ ውል ተፈራርሜ መጥቻለሁ ከኢትዮጵያ ብለሻል። የምትሰሪበት ቢሮ ጡትንም ያህል ነገር ሴት ነሽ። ጡቷን መቷት፣ ፊቷን በቦክስ መቷት፣ ፀጉሯን ነጭቷት፣ በነፃ ደብድቧት ከአቅሟ በላይ ሲሆን ጠፍታ ከጠፋችበት ቦታ ላይ አግኝቶ እንደገና ሱቅ ውስጥ ስልክ ስለማያስደውላት ስልክ ስለሌላ ባዶ እጇን ጠፍታ ነፍሷን ለማዳን የገባችበት ሞል ሆና ስልክ ደውላ አድኑኝ ስትል ቢሮ እንኳን ሊያድናት መጥቶ እየቀጠቀጠ ቢሮ ይዟት ሄደ። ካሰሪዋ ድብደባ ዳንኩ ብላ ቢሮ ጥላ ከለላ ይሆነኛል ብላ ባዶ እግሯን እየሮጠች ወታ ድረሱልኝ ብላ በጠራቻቸው ሊያድኗት ሲገባ ቢሮ ሊወስዷት አይዞሽ ብለው ሌላ ስራ ሊቀይሯት ሲገባ እራሳቸውም ቅጥቅጥ አድርገው ታማ ተኝታ ስታገግም እንደገና እዛው ክፉ ቤት ያመለጠችበት ቤት ከቅጥቀጣ ያመለጠችበት መልሰው ከተቷት። ይህን ደግሞ ኢትዮጵያዊ እህታችን ስለሆንሽ አንቺ ባታመጫትም አንቺ የምትሰሪበት ቢሮ ስላመጣት የሆነ ነገር ማድረግ ትችያለሽ ብለው እነ ስንቄ ነግረውሽ ደውዬላት ነበረ። ምንም ማስረጃ ሳታቀርቢ አልጨረስኩም። አይደለም ምንም ማስረጃ ሪከርድ ሳታደርጊ ለማናገርሽ ሪከርድ ሳታደርጊ እኔ አንቺን በሆን ልንገርሽ ፖሊስ ይዤ ነው የምሄደው ቀጥታ። ስራው ተራድቂ ያገሬ ዜጋ እንደዚህ ስትገናኝ እኮ እኔ ፓርታይም ነው የምሰራው ውዴ። አይደለም እኔ ፓርታይም ነው የምሰራው ተናገርኩ እኮ እኔ ስራዬ ፓርታይም ነው የምሰራው። ማዳም ቤት ፓርታይም ነው ስራዬ። እሺ እንደ ኢትዮጵያዊ ፓርታይም ነው ውዴ። አይደለም አቡዬ አይደለም እኔ ላቀርብልሽ እችላለሁ ሰው ይወልጅ እማዬ አይደለም አንዴ ስሚኛ ሀቡዬ እኔ ሰው ላቀርብልሽ እችላለሁ። የምሰራበትን ቢሮ እንትን ይሄ ስራ የሚያሰራኝ ፓርታይም የሚያሰራኝ ቋሚ ስራ ላገናኝሽ እችላለሁ። እኔ የምሰራው ፓርታይም ነው ውዴ። ብዙ ልጆች ያውቁኛል። እኔ ስራዬ ፓርታይም ሰርቼ መጥቼ ነው ቢሮ የሄድኩት ለሷ ጉዳይ ውዴ፣ ለሷ ጉዳይ ነው ትናንትናም ዛሬም የሄድኩት እንጂ እኔ እዛ እየሰራው አይደለም። ያው በእግዚአብሔር ፊት ነው ማውራሽ። እኔ እያዋሸሁ አይደለም። በእውነት የሚያውቁኝ ልጆች ደግሞ አሉ። ስለዚህ እኔ እየሰራው አይደለም። ይኸውልሽ የእኔ እናት የተቸገሩ ልጆች ሲኖሩ ይጠሩኛል። ተቸግራለች ስልካቸውን ለምሳሌ አሁን የተከለከሉ ስልኮች ነበሩ። እነሱን ግን አናግሬ አንድ ቀን እንዲሰጣቸው አንድ ቀን ሊወስዱ ተነጋግረን እንደዛ የተደረገ። እቺን ግን እንደዚህ ለማድረግ አልቻልኩም። ስለዚህ ለዛ ነው አሁን እኔ ቁጥር ሰጥሻለሁ የሴትዮዋንም የሰውየውንም እኔ አናግሬ ጆሮዬ ላይ ከሚዘጋብኝ ድረስ። ስለዚህ እኔ ልስጥሽ አሁን ልደውልና ደውልና ላውራቸው እዚህ ጋር ደውላቸው ዳይሬክት እና ከራስሽ ላውራቸው የቢሮቹ ባለቤት። እሺ ሰውየውን ልደውል እና ለምን እኔ ቅድም ከቆንጽላ ነው ብዬው ነው ለዛውም ከቆንጽላ ነው ከኤምባሲ ነው የምደውልልህ ብዬ ስላወራሁ ነው በጌታ ፊት። እኔ ማንም እንዲወደኝ አይደለም አቡዬ እኮ ግን እውነት ለመናገር እውነታውን ነው የምነግርሽ የእኔ እናት። እኔ እዚህ ጋር እየዋሸሁ አይደለም፣ እውነት ነው። እሷን ለመርዳት አሁንም ስራዬን ውዬ እዛ ቆይቼ አሁን ገና መግባቴ ነው ወደ ቤት እግዚአብሔር በሚያውቀው። እኔ እንዲሆን ቢያንስ አባቷን መልካም እኮ ተረጋግተሻው እዛ ዛሬ እሷን ለመርዳት እዛ ዋልኩኝ። ምን ስታረጊ ዋልሽ? ምን ረዳሻት? ንገሪኝ። ቆይ ውዴ ቆይ ቁጥር ልስጥሽ። ቆይ ቁጥር ልስጥሽ። ቁጥር ላውጣ። ቆይ አንድ ጊዜ ከስልኬ ላይ አደባባይ ላይ እንዳትሰጭኝ አልፈልግም። አደባባይ ላይ እንዳትሰጭኝ። የደላላ አይደለም አሁን ያለችበትን ቤት ሰውዬ ነው እኮ የምልሽ እንድታወሪው። ሰውዬውን ደውዬ ላገናኝሽ። ዋትሳፕ ላይ ልስጥሽ። ደዊ አንቺ ይኸውልሽ ማሪ እኔ የምፈልገው አንቺ መጀመሪያ ቢሮ ደዊ
አንቺ አብረሻቸው አይደለም የምትሰሪው? አሁን ውል ተፈራ መልካም ብዙ ነገር እያወራሽ ሰው እየታዘበች ነው። አንደኛ ውል ተፈራርሜ ከኢትዮጵያ ነው የመጣሁት አልሽ እኮ። ውል የተፈራረምኩትን ይኸውልሽ፣ ውል የተፈራረምኩት አቡዬ ስሚኛ፣ ውል የተፈራረምኩት ኢትዮጵያ ኤጀንሲ ነው እኮ ያልኩሽ የኔ እናት፣ እዚህ አይደለም። ያልሽውን ሪከርድ ነው አውጥቼ አሰማሻለሁ። ያልሽው ኢትዮጵያ ካለው ኤጀንሲ ጋር እና ኢትዮጵያ ያለው ኤጀንሲ ጋር ለመስራት ኢትዮጵያ ብቻ ይሁንማ አንቺ ጆርዳን እየለሽ ህጉን በደንብ አድርጌ የማውቀው ነኝ እኔ። አዳምጪኝ። ኢትዮጵያ ካለው ኤጀንሲ ጋር ስትፈራረም ልልክልሽ እችላለሁ ወረቀቱን ውዴ። ተፈራርሜ እዛ መጣሁ እንጂ እዚህ አልጸደቀም ውዴ። ተነጋግሬያለሁ አብሬ ልሰራ። አዳምጪኝ። ግን አላመጣንላቸውም ሰው ውዴ እስካሁን እኛ። እኔ ገና እኔ 2 ወሬ ነው የኔ እናት፣ 2 ወሬ ነው። ለምንድን ነው የማታዳምጪው? ይህ የደላላ ባህሪ ነው። አታዳምጪም። አዳምጪ። ኢትዮጵያ ካለው ኤጀንሲ ጋር ውል ተፈራርመሽ ስትመጪ እዚህ ካለው ጋር አብረሽ ልትሰሪ ነው። ምክንያቱም ኢትዮጵያ ያለው ብቻውን እዚህ ተቀባይ ሳይኖር መስራት አይችልም። ጆርዳን ተቀባይ ሳይኖር ገብቶሻል። አንዴ ውል ተፈራርሜ ያልሽ ከዛ ቀባጠርሽ ቀየርሽውና ደግሞ እኔ ፓርት ታይም ሰው ቤት ነው የምሰራው ለማገዝ ብቻ ነው እንዳስተርጓሚ የሚጠሩኝ አልሽ። ብዙ ነገር እኮ ነው ያወራሽው። በአንዱ ጽኝ እንጂ السلام. ايوه انا اسمي حبيبه، اخت برتقان عم بتصل من قطر. اهلا اهلين. ابي اطمن على برتقان. حكت معها اليوم وركنش. أيوة. اجت على المكتب ورنت على المدام وحكت معها. مين الوركنش؟ مين الوركنش اللي تشتغل عندكم؟ ايوه وركنش. اوكي. يوم الخميس ترجع المكتب. اوكي. طيب هي ليش ما معها تليفون؟ ابوها قلقان ومريض لانه بعرف عملت مشكله انا ومدام صاحبة البيت، والخميس توصل بنتهم برجعوا لي برتقال. طيب تعرفي انه زوج مدام ضربها؟ مستحيل، هي طلعت من البيت وهي بدها ترجع عندهم. لو ضربها ما بدها ترجع عندهم. هي ما بدها تشتغل عنده لانه بيضربوها بيعذبونها وما بيدفعوا لها راتب. اوكي بس انا سالتها ترجع على المكتب، حكت لا انا بدي اضل عندهم. لو بضربها كان ما بدها تضل عندهم صح؟ هي ما بدها تضل عندهم خليتوها تضل عندهم قصب وهي بدون تليفون. خلص انا الخميس بس يجي مكتب بعطيها تليفون وبتحكي معك مباشره. خميس؟ ما تقدر تطلع اليوم؟ 3 يوم. إذا صار عليها شيلين خميس شو بنسوي نحن؟ هي حياتها بخطر، عم بيضربونها عم بيعذبونها. لا الخميس بتكون بالمكتب إن شاء الله. طيب وبعد ما ترجع الخميس عندكم المكتب بعدين تسافرونها؟ مباشرة من راتبها بعمل تيكت وبسافر. تمام اوكي. طيب إذا خميس إذا من عندك تيكت؟ اي انا اقدر احجز لها تذكره ما في مشكله. المهم ترجع البلد بالسلام. واذا خميس ما رجعت عندكم المكتب انا مضطره ابلغ الشرطه لان اهاليها قلقانين عليها. ابوها عم بيبكي لانه ما يقدر يتواصل مع بنته. اوكي تمام ماشي حبيبتي. تمام راح استنى خميس ان شاء الله. ሐሙስ መክተብ ትመጣለች ብላለች። ሐሙስ ካልመጣች እኔ ለፖሊስ ለማሳወቅ እገደዳለሁ። አባቷ ተጨንቋል አልኳት። መልካም ወርቅነሽ ነው እውነተኛ ስምሽ? መልካም ወርቅነሽ የምትባለው ያገናኘችኝ ናት። ወርቅነሽ ማለት ያንን ቢሮ ያገናኘችኝ ናት። አለች ያልኩሽ እኮ ቀድም እሷን ነው ሞር የሚያውቁት ራሱ። እኔ መልካም በሚል አንቺ እውነተኛ ስምሽ ማን ነው? እኔም አውርቻለሁ። ትክክለኛ የፓስፖርት ካሰች ነው። ኦኬ ካሰች። ስለዚህ አንቺ ከዚህ ቢሮ ጋር የተፈራረምሽውን ውል ልትልኪልኝ ትችያለሽ ዋትሳፕ ላይ? ልክልሻለሁ። ማለት እዚህ እኮ ብዬሻለሁ። እዚህ አይደለም የቤቴል ነው ብዬሻለሁ። ልክልሻለሁ። አንቺ ጆርዳን ውስጥ ህገወጥ ደላላ ነሽ ማለት ነው። ጆርዳን ውስጥ አይደለም ውዴ፣ አይደለም ውዴ። ይኸውልሽ አንዴ ስሚኝ ሀቢባዬ፣ አንዴ ስሚኝ የእኔ እናት። አይደለም አንቺ ስሚኝ፣ ጥያቄ መስማት አለብሽ። የኔ ጥያቄ ለመመለስ አንቺ
አንቺ ተፈራረምሽ ኢትዮጵያ ካለው ኤጀንሲ ጋር ከሆነ ያንቺ ውል ጆርዳን ላይ ካለው ኤጀንሲ ጋር ውል ከሌለሽ ህገወጥ ደላላ ነሽ። ኢትዮጵያ ብቻ ነው ህጋዊነትሽ። ኢትዮጵያ ውስጥ ሆነሽ ለመላክ እንጂ ጆርዳን ሆነሽ ለመመልመል አይደለም። እሱን ነው እኮ የምልሽ እኮ እሱን ስሚኛል። እሱን እኮ ስሚኝ እኮ ነው የምልሽ ውዴ። አሁን እኔ እዛ ተዋዋልኩ እንጂ እዚህ ምንም ስራ የጀመርኩት የለም። ለማስተርጎም ነው እንጂ እኔ ያመጣሁት የለም። ኑ እዚህ ብዬ እኔ ቲክቶክ በፔጄ ላይ ገብተሽ እኔ ምንም አይነት ነገር ጆርዳኖች ተጠንቀቁ፣ ጆርዳኖች እንደዚህ ሁኑ ብዬ የሰራሁት ገብተሽ ፔጄ ውስጥ ገብተሽ ጌታ በሚያውቀው ማለት ነው። አይደለም ማስመሰያ አይደለም። እኔ ብሰራ እኮ እነግርሻለሁ። እሺ በእኔ የመጣ አቡዬ አቡ ስሚኝ፣ ሰብአዊነት እኔም አንቺም ስሚኝ፣ እሰማሻለሁ። ሰብአዊነት በአንቺ አልመጣትም፣ እኔ በአንቺ መጣች አላልኩም። አንዲት ጆርዳናዊ አረብ ጡቷን ሲረግጣት እኮ እኔ ምን አደረኩልሽ ታዲያ? አሁን የሰማሁት ውዴ እኔ አላውቅም። እኔ ቀን ጀምሮ ቆይ ከሰማሽ ቀን ጀምሮ ፖሊስ አንቺ ይዛልሽ አይደለም ቤቷንሽ አይደለም ሶስት ቀኔ ነው ውዴ። አንዴ ስሚኝ፣ አንዴ ስሚኝ። እኔና ሶስት ቀኔ ነው ጌታ ምስክሬን አላውቅም። ይኸውልሽ ለሴትዮ ሐሙስ እየሰማሽ ሐሙስ አለጣት ብላኛለች ካለው ስላት እኮ እሺ ዛሬም ራሱ ብላኛለች ለኔ ለመሲ ነግሬያታለሁ። መሲ ታች ይኸውልሽ አንዴ ስሚኝ ሀቡዬ፣ አንዴ ስሚኝ። እኔና ዛሬ ይኸውልሽ እሺ እየሰማሁ እሺ ዛሬ ራሱ ብላኛለች እኮ ውዴ። ለኔ አይደለም ለኔ ብላኛለች ውዴ። ዛሬ ብላኝ ለመሲ አውርቻለሁ እኮ አልኩሽ። መሲ ማለት ፋሲካ ታውቃታለች። አሁን ፋሲካ ጋር ትሆናለች መሲ። ስለዚህ እኔ ለመሲ ዛሬ ብያታለሁ አውርቼ በሚቀጥለው ሳምንት ውስጥ ያቺኛዋ ሰራተኛ ለኔም ያለችኝን ነው። ሰራተኛዋ ስትመጣ እሷ ትሄዳለች። በቃ ይሄ ነው። እሱንም እኔ ያልኩሽ እኮ እኔ ለመተባበር ነው እንጂ ጌታ በሚያገኝ ሁሉ ግዴታ የለባትም። ሰራተኛዋ ለምን ሰራተኛዋ ስትመጣ አላለችኝም? አያገባኝም። ይሄ ወንጀል ነው። እነሱ ከሀገር ሳያመጧት ወንጀል ነው። ሰራተኛዋ ስትመጣ ጠብቂ ማለት አይችልም። እሺ እኔ ደግሞ ያስተርጓሚ አቅም ልንገርሽ፣ ለአንድ ቢሮ ላይ አስተርጓሚ ሆነ ፋቅሙን ልንገርሽ። አንቺ አስተርጓሚ ሆነሽ ምንም እዛ ቢሮ ላይ አንዴ ስሚኝ በእናትሽ አቡዬ፣ አንዴ ለምናት አዳምጪኝ። አስተርጓሚ ማለት መስሉም ልትከጂ ነው። አንዴ ስሚኝ አቡዬ፣ አንዴ ስሚኝ፣ አንዴ ስሚኝ እማዬ፣ አንዴ ብቻ አንድ ደቂቃ አንዴ ሚዩት፣ አንዴ ብቻ ስሚኝ ሀቡዬ፣ የኔ እናት አንዴ ስሚኝ። እኔ ይኸውልሽ እኔ እረዳሻለሁ እኮ አንቺ እያልሻለሽው እንደ ሰብአዊነት ከተሰማሽ ለምን ፖሊስ ይዘሽ አትሄጂም ነው። ገብቶሻል? እኔ ደግሞ ያለኝ ቪዛ አይፈቅድልኝም ውዴ። እስኪ እነ ፋሲካ ይንገሩሽ። እኔ ማለት ቅድም ነግሬሻለሁ። እኔ በሰው ይቃማ ሆኜ በዛ ሰው ሆኜ ፖሊስ ይዤ መሄድ አልችልም። እኔ እንኳን የገዛ ብሬን እንኳን ተነጥቄ ብሬን አስመልሱልኝ ማለት አልችልም። እንደዚህ የማይቻልበት ሀገር ውስጥ ነው ያለነው የኔ እናት። ስለዚህ ያለሽ ማንኛውም ሰው ወንጀል ሲሰራ ካየ ለፖሊስ ማንኛውም ሰው የመጠቆም ከዳማ ቪዛ ሆነ ያለሽ እኮ የኔ እናት እማዬ አይደለም የእሷን አድሬስ ማወቅ አይጠበቅብሽም። ፖሊስ ይዛቸው በአፍንጫቸው አድሬሷን ያመጧታል። አንቺ ቢሮውን ታውቂዋለሽ። እዛ ቢሮ አስተርጓሚ ነሽ። ስለዚህ አስተርጓሚ ባትሆኚ ራሱ እኔ ጆርዳን ውስጥ ብኖር ከዳማን ብሆን ሰዎቼ ነፃነት ከሰጡኝ፣ ሰዎቼ ጥሩ ሰዎች ከሆኑ ከፈቀዱልኝ፣ ከቤት መውጣት ባልችል እንኳን ደውዬ ለፖሊስ እንደዚህ መክተብ አንዲት ኢትዮጵያዊ ሰራተኛን ሰውየው ጡቷን እየረገጠ እየደበደበ በቦክስ በምን እየደበደበ በግድ ያለ ደሞዝ ነው እያሰራት ያለው። ግፍ እየተፈጸመ ነው አይደለም? ኢትዮጵያዊ ላይ ልንገርሽ፣ እናቴ ትሙት፣ ኢንዶኔዚያዊ፣ ፊሊፒን፣ ማንኛውም ሌላ ዜጋ ላይ ይሄን ሲደረግ ባይ ለፖሊስ እጠቁማለሁ። ይሄ ከኔ ቃማ ጋር ካምፓኒ ሸሪካ ከዳማ ኖ ሰብአዊነት፣ ሰውነት። መንገድ ላይ አንድ ሰው መኪና ሲገጨው እያየሽ ነፍስ ውጭ እየተንፈራፈረ እያየሽ አምቡላንስ አጠሪለትም ቪዛ አይፈቅድም ብለሽ ማለት ነው። እንደዛ እንደማለት እኮ ነው። ወንጀልን ስታይ ለፖሊስ መጠቆም እኮ ነው። ለፖሊስ እኔ ጌታ ምስክሬን ሀቡዬ፣ በእውነት እንድታምኝ አይደለም፣ በእውነት ነው የምልሽ። በእውነት ይኸው እኔ ጌታን ነው የምልሽ። ዛሬም አሁን አንቺን እንዳለችሽ እንደዚህ ብላኝ ነው የመጣሁት። አንቺን እንዳለችሽ በቃ እሺ፣ ለምን አንከስ ጌታን ለምን አትከሽም? እሺ ለምን አትከሱም ስላት ይሄው ክስ ልንጀምር ነው። አሁን ሌላ፣ አሁን ደቂቃ ሌላ፣ አሁን ሌላ ነው የሚያወሩት። እሺ ምን ላድርግ? እኔ በተቻለኝ መጠን ዝም በይ። በጣም እያጨበረበልሽ ነው። ሰላም ዝም በይ። አንድ ጊዜ ኧረ በጌታ አንቺ ታይኛለሽ። ቆይ አንዴ ዝም በይ። አንቺ ስለዚህ ቢሮ
ስለዚህ ቢሮ ማይመለከትሽ ከሆነ ማለት ዝም በይ አንቺ። ዝም ማለት አረኩኝ ታዲያ እኔ ምንድነው ታርጊው ዳላላ ታርጊው። ስለዚህ ቢሮ አይመለከትኝም። ከፈለግሽ ክሰሻሽ ነው። ለምን መጣሽ አሁን? እሺ እኔ እናት እሺ አቡዬ እና አንቺ አንዴ ላውራና እሺ ማየሽ አንቺ ሀቢባን ጭምር እያጨበረበርሻት ነው። ሀቢባ ደግሞ ስማርት ነች። ምን አድርጌ ነው ማስበረብራት? ኧረ በጌታ በእናትሽ በጌታ አንቺ አቀኛ ከሆንሽ በጌታ አንቺ ተይ በጌታ ልጅቷን ያጸጽሁታችሁ ጩሂባት ነው ይታል። ለማንኛውም አንዴ ነገር ነገርና መልካም አንዴ ተራሽን ጠብቂ እሺ። ስንቅ ትናገርና ከዛ አንቺ ትቀጥያለሽ። እስካሁን አንቺ አውርተሻል። እሺ ስንቅ ተናገሪ። አቡዬ ይቅርታ ስለጮኩኝ። ይኸውልሽ አቡዬ እቺ ልጅ መጀመሪያ ማለት ነው የማይመለከታት ከሆነ ለምንድን ነው ለዚህ ቢሮ የምትከላከለው? በዚህ የከዳማ ቪዛ ነው ያለኝ ትላለች፣ በዚህ በኩል ደግሞ ይሄ ቢሮ አይመለከተኝም ትላለች፣ በዚህ በኩል ደግሞ ለሱ ትከላከላለች። ማይመለከታት ከሆነ ለምን ተከታትለኝ ግርግሬ መጣ? ለምን መጣች? ገስት ላይ እዚህ ሰብአዊነት ብቻ ነው ካለች ለምን መጣች? ለምንድን ነው ትላንትና ቢሮ ሄደችው? ግዛዊ ከሆነች ለምንድን ነው ዛሬ? የአስተርጓሚን አቅም አንዴ እንትናን መሲን አስገቢ። አዎ መሲ ይህንን ኮድ ይህና ዋትሳፕሽን አንዴ ንገሪያት በውስጥ ይህንን ኮድ ትጻፍ። ይህን ስትጽፍ ሞዴሬተሮች ያስገቧታል። ትግባና አስተርጓሚ አንድ ቢሮ ላይ ምን አይነት አቅም እንዳለው የምትፈልጊ ካለ በዋትሳፕ ልታወሪኝ ትችያለሽ። ሀቡዬ በቃ እኔ ጨርሻለሁ። ተባረኪልኝ። አውራሻለሁ በውስጥ። አልጨረስንም። ቆይ እናት አልጨረስንም። ይኸውልሽ መልካም አንቺም ኢትዮጵያዊ ነሽ እኮ። እኔ በቃ የምችለውን እኮ ነገርኩሽ። እኔ አሁን ነገም ፖሊስ ይዘሽ ሂጂ ካልሽኝ እኔ ፖሊስ ይዤ እሄዳለሁ ቢሮ። ግን እኔ አይመለከተኝም። እኔ አልኩሽ እኮ እኔ አያገባኝም። እኔ አያገባኝም ለመሰለሽ እኔ የሌለው እሷ ስንቄ የሆነ ሌላ ችግር ይኖርባታል። ጌታ በሚያውቀው ጌታ በሚያውቀው እኔ እንደዚህ አይነት ነገር አይደለሁም። ጌታ ምስክሬን አይደለሁም። በጣም ብዙ ልጆች ስረዳ ነው። እኔ ፋሲካ ታውቃለች። መልካም ይቅርታ እዚህ ጋር እስኪ አንዴ ዝም በይና ማለት ነው። ኖ እኔ አልመሰክርም። ልመሰክር አይደለም ግን እኔ ጉዳዩን ሰምቻለሁ ከሁለት ቀን በፊት እና አስተርጓሚ ማን ነው ሲባል እንደውም እሷ ናት ሲባል እኔ አስተርጓሚ መሆኗንም እውነት ለመናገር አላወኩም። ትላንት ወዲያ ምናምን ነው እዛ ቢሮ እንዳለሽ የሰማው። ግን እቺ ልጅ አንቺ መርዳት ካልቻልሽ ኤምባሲም ባይኖር ቁንስላም ባይኖር አይደለም በዚህ ደረጃ ችግር የደረሰበት ሰው የማንንም መብትና ግዴታሽን ጠብቀሽ እዚህ ሀገር ላይ መኖር ትችያለሽ። ለምን እኛ ለረጅም ዓመት የምንኖርበት ሀገር ነው። ህግ የለም ካልሽ ህግ አለ። በስነ ስርዓት እኩል የሚፈርድ ሀገር ነው። በነገራችን ላይ እዚህ ሀገር ላይ በምንም ሁኔታ ህግሽን በተበደልሽው መሰረት መንግስት ካንቺ ጋር ነው የሚሆነው እንጂ እነሱ አረብ ስለሆኑ እኛ አጅነቢ ስለሆነ የሚባል ነገር የለም። እኔ ስሰማ ለምንድን ነው ቲጃል በሽር ማትሄድ? ሀበሻ ካለ እዛ ቢሮ ቢያንስ ጠፍታ ወጣ እንኳን እዚህ ቦታ ሂጂ ብላተኝ እዛ ቦታ ሂዳ ለምን እዛ ቦታ ከሄደች ቻቦ 2 ቀን አያሳድሯትም። ኢቭን የ5 ዓመት የ6 ዓመት ቀረማን ቢኖር ግዴታ አፍንጫቸውን ይዘው አስከፍለው ነው የሚያሳፍሯት። ማሪ ሁሉን እየተዋወቅን ዝም ብለን አናውራው። እኔ በጣም ብዙ ልጆች ከጆርዳን መድረሻ አጥተው ደሞዛቸው ሳይሰጣቸው ደሞዛቸው ተበልቶባቸው ለነፍሳችን ሀገር እንግባ ብሎኝ አንዲት ትልቅ እናት ቆንጽላው ከተዘጋ በኋላ እኔ ቆንጽላ ውስጥ ይሰሩ የነበሩ ሰዎች ውለታ ውለውልኝ ነው ይቺን እናት አገር ቤት እንድትገባ ቆንጽላው እንዳልተዘጋ አክት አድርገው ደውለው ሰዎቹን አናግረው አገር ቤት እንድትገባ መልካም ተመልሰሽ ነው ይፈልግሻለሁ አገር ቤት እንድትገባ ያደረግነው። ጆርዳን ላይ ሰራተኛን የሚሰማ አካል የለም። ለምን ኤምባሲ የለንም? ኤምባሲ የለም። ልጅ ኦኬ አለ ኤምባሲ የለም። ኤምባሲ ስለሌለ ፖሊስ ጋር ሲሄዱ ቋንቋ በደንብ ካልቻሉ ስትሮንግ ፐርሰናሊቲ ከሌላቸው ሰውየውን አምጥተው ተበድለው ይመልሷቸዋል መዳም ቤት። እንደዚህ ልጆች አሉ መዳም ቤት። አንቺ ጆርዳን ላይ ቢዝነስ ስላለሽ ተመችቶሽ ስለምትኖሪ ብዙ ዓመት ስለኖርሽ ለአንቺ ህግ አለና ለእነዚህ ምስኪን ቋንቋ ለማይችሉ መብትና ግዴታቸውን ለማያውቁ ልጆች ህግ አለ አትበይኝ። እኔ ደግሞ እንደዛ አንድ ሀገር ፋሲካ እየነደማመጥ ህግ አለ የሚባለው አንድ ሀገር ቋንቋ ለማይችል ሰው ኩስስ ስላለ ሰው አስተርጓሚ አምጥቶ የሀገሩን ዜጋ ችግርህ ምንድን ነው ንገረኝ ብሎ ሲያዳምጥ እንደ አውሮፓ የሰለጠኑ ሀገራት ቋንቋ ባትቺ አስተርጓሚ ይመጣልሻል። ምንድነው ውስጥሽ ያመመሽ? ምንድነው ችግርሽ ተብለሽ ትጠየቂያለሽ። ሂውማኒቲ አለ፣ ሰብአዊነት አለ። ሰው ስለሆንሽ ብቻ ትከበሪያለሽ። መቆሸሽሽ መጥቆርሽ አይደለም የሚታየው። አረብ ሀገር ላይ የቆየን ሰዎች ቋንቋ ምናቅ መብትና ግዴታችንን ምናቅ
መብታችን እንዴት እንደምናስከብር እናውቃለን። አዲስ ቋንቋ የማይችል ሰው ግን ማንም ከቁብ ቆጥሮት መብቱን አያከብርለትም። ስታለቅስ ስትነፋረቅ ማስረዳት ሳትችል አስተርጓሚ ይጠሩላት፣ ችግሯን አትጠየቅ። ካላስ ሩሂ ተብላ መዳሟ መታ እየጎተተች ይዛት ትሄዳለች፣ ችግሯ ሳይፈታላት። ለምን? የሚቆምላት ኤምባሲ የለም። ገባሽ? ኤምባሲ ቢኖር ተደውሎ ኤምባሲ ይጠራል። ኤምባሲ አስተርጓሚ ይዞ ይመጣል፣ ጠበቃ ይዞ ይመጣል። ድምጿ ይሰማል፣ መብቷ ይከበርላታል። ማንም ከኋላዋ ሳይኖር ብቻዋን ቋንቋ ማታውቅ አንዲት ሰራተኛ ፖሊስ ጣቢያ እንኳን ብትደርስ አይዲዋ ላይ ታይቶ ስፖንሰሯ ጋር ተደውሎ ይጠራል። ስፖንሰሯ በአረብኛ ይቺ ጅል ናት ምንም አታውቅም ዝም ብላ ጠፍታ ነው ምናምን ብሎ ከፖሊሱ ጋር ተስማምቶ ይዟት ይመለሳል። አዎ ሀቡ ልክ ነሽ፣ ያልሽው ነገር ልክ ነው። ይሄ ህግ አለ ይባላል። ቆይ ምን አይነት ሀገር መሰለሽ? ይሄ ያልሽው ነገር ፖሊስ ጣቢያ ላይ ነው የሚሆነው። ትጃል በሽር ማለት ደግሞ መሲ ሁሌ ልጆቹ ችግር ከመዳሞቹ ጋር እንግዲህ ቢሮ ማለት ነው የማይፈታውን ችግር ወስዶ ትጃል በሽር ነው ግዴታ ነው ይያዛሉ። በቃ ትጃል በሽር የደረሰ ሰው ደግሞ ጉዳዩ ያልተፈታለት ምንም አይነት ሰው የለም እንጂ ማን ያድርሳት እዛ እኮ መልካም። አሁን የመልካም ጥፋት ወይ ደግሞ ሰብአዊነት ልጅቱ መተባበር አለባት ብዬ ነው አሁን መናገር ካለብኝ እዚህ ቦታ ሂጂ ብላ ልጅቱን መንገር ነው በቃ እንጂ እሷ በአቅሟ የምታደርገው ነገር አይኖርም። እንዳልሽው ነው ቢሮ ላይ ፖሊስ ጣቢያ የሆነ ቦታ ምናምን ማንም ጉዳይ አይልሽም። አይኖ የሌላ ሀገር ዜጋ ነሽ፣ ብዙም ጉዳይ ተናግረሽዋል። አልደግመውም። አስተርጓሚ ናት ይኸውልሽ፣ አስተርጓሚ ናት አይደለ? ቋንቋ ታውቃለች። አትሊስት ሰብአዊነት ከተሰማት የገንዘብ ጉዳይ እሱን ነው እያልኩ ያለው። ፖሊስ ይኸውልሽ፣ ፖሊስ ጠርታ እዚህ ጋር እየተደበደበች ጡት በጣም የሚያም ነገር ነው። ጡቷን ይረግጣታል ሰውየው፣ በቦክስ ይመታታል። ኢማጅን ወንድ ልጅ ሴትን በቦክስ ሲመታ እየደበደባት ያለ ደሞዝ እያሰሯት ነው። ስልክ አይፈቀድላትም። በወራንዴ አባቷ ጋር ቆመው ያስደውሏታል። ከቢሮ እንኳን ሲደወል በአረብኛ አውሪ ተብላ ነው። አበሻቺ ደውላ በአረብኛ አውሪ ብለው ነው ያስገድዷት። ገና ለገና ችግሯን ቤት ውስጥ እየተደረገባት ያለውን ነገር እንዳትናገር። ይህን ሁሉ ነገር እያወቀች አስተርጓሚ ሆና ለምን ፖሊስ አጠራላትም? ለምን አብራት ፖሊስ ጣቢያ አትሄድም? ለምን አታስተረጉምላት? እችላለሁ ከቅርታ ጋር ስላስገባችሁኝ በጣም አመሰግናለሁ። ሀቡ ጆርዳን በቢሮ ውስጥ አስተርጓሚነት ምሰራው 7 ዓመት ሊሞላኝ ነው። በቢሮ ውስጥ ሀደ ስንቄ የብርቱካንን ጉዳይ እኔ ስታመጣልኝ ሁሉንም ነግራኛለች፣ ማለት ሁሉንም ነገር ነግራኛለች። እናም ያው ከኔ ቢሮ ማልፈ ለሌላ ቢሮ ምተርፍ ሰው ስለሆንኩኝ እሷን ልረዳ ስለፈለግኩኝ ከሀደ ስንቄ የቢሮ ስልክ ቁጥር ወስጄ ቢሮ ላይ ስደውል ነበረ። ቢሮ ላይ እየደወልኩኝ አደ ስንቄን ያወራቻት ልጅ እኛ ጋር ከዚህም በፊት ሰርታለች። እኛ ቢሮ ለቃ ነው እንጂ ማለት ነው። ግን እሷ እዛ ትሰራለች አትሰራም የሚለውን አውቄ አይደለም የደወልኩ። ቢሮንም አላቆም ሲጀመር ማለት ነው። ስደውል የመጣ ይምጣ በሚለው ነው የደወልኩት። ለምን አንድ ቢሮ ላይ ሆኜ አንድ ቢሮን ስጋፈጥ ያው የሚመጣውን ነገር ጆርዳን ያሉት ያውቁታል። ግን ልጋፈጠው ብዬ የዛለት የደወልኩ። ስደውል እኔ መሰረት ነኝና ከዚህ ቢሮ ነው የምደውልልሽ ብዬ ስነግራት መሰረት ብላ አወቀችኝና አወራችኝ። ብርቱካን አበበ የምትባል በእናንተ ቢሮ 4 ዓመቷን ጨርሳ አሁን ደግሞ ወደ ቢሮ ተመልሳ እናንተ ኦቨርታይም እያሰራቿት ያለች ልጅ አለች ብዬ ስጠይቃ አዎ አለችኝ። እና ለምንድን ነው ያላሳፈራቸው ስትል ስላት ጊዜ አዎ ቀረማት ብዙ ስላለባት ቀረማቷን ስላልከፈሉ ለዛ ነው እዚህ ያስቀመጥናት አለችኝ ማለት ነው። ኦኬ ስለዚህ ቀረማቷን ከፍላችሁ እንድታሳፍሯት እቺ ልጅ ብዬ የዛለት ብዙ ነገር አውርተን ዘጋን። በሁለተኛ ቀንም ደወልኩልሽ። ቀራማዋ ባይከፈልስ? ቀራማዋ ግዴታ ከፊል መክፈል አለበት። አቡ መጀመሪያ የጠፋው የቱ ጋር መሰልሽ? አንድ ቢሮ መሲ እየጠየኩሽ ያለሁት አንቺ ቢሮ አስተርጓሚ እንደመሆንሽ መጠን ሳይከፈል ካንስል ተደርጋ ብትወጣስ? ጆርዳን ተመልሰ ቀራማት ካለበት ካንሰልን ብትደረግ ቀራማት መከፈል አለበት። አብይ ይከፈል። የ3 ዓመት ቀራማ ማን ይክፈል? ከፊሉ መጀመሪያም እኮ የጠፋው አቡ የመጀመሪያም ቢሮ ከፊል አልከፍልም ካለ ከፊል እስኪ ከፍል እሷ ቢሮ 5 አሁን 8 ወር በሰበሰች ቢሮ ሌላ 5 ዓመት ትበስብስ እንዴ? ከፊል ቢሮ ደካማ ስለሆነ ቢሮ የወደቀ ቢሮ ስለሆነ ነው እንጂ እኔ ስሰራ እዚህ ቢሮ ውስጥ ሀቡ ቀራማት ያለባቸው ልጆች እኮ እኔ አውቃለሁ። እኔ ጋር መጥተው እኔ አውቃለሁ። ስለዚህ እኮ ቢሮ ደካማ ነው አልከፈለም። እስከ መቼ ታዲያ? ካልተከፈለ መውጣት የማትችል ከሆነ ብሎክም ተደርጋ መውጣት አትችልም ወይ? እስር ቤት ገብታ መውጣት አትችልም?
ቀራማ እስር ቤትን ብትገባ እኮ ቀራማ አስከፍለዋት ነው የሚወጡት ማለት ነው። ከዛን ሪናትን እኔ ምን አልኳት? ከዛም በኋላ ስጨቀጭቃት እየደወል ስጨቀጭቃት የከፊል ስልክ ሰጥሻለሁ አለችኝና እሺ ብዬ የከፊሏን ስልክ እየጠበቅኩኝ ዝም አለችኝ። የከፊሏን ስልክ ለምን እንደፈለኩኝ ታውቂያለሽ? አንደኛ ልጅቷን አውርቼ እንደምንም ከዛ ቤት ወጣ ትጃር በሸር እኔ በቀደም ነግሬያታለሁ። አደስንቄ ላይቭ ላይ ማለት ነው። አደስንቄ እቺ ልጅ ከዛ ቤት ባትወጣ እንኳን አልኳት፣ ከዛ ቤት ባትወጣ እኔ አንቺ ከኔ ጋር ሰው ይቁም ብያታለሁ። አደስንቄ ከኔ ጋር ሰው ይቁም፣ ነይ ፓስፖርቷን ፈልግልኝ፣ ትጃር በሸር እንሂድ ብያታለሁ። አደስንቄ ይሄው ትናገር ትጃር በሸር ውሰጂን ብያታለሁ። ነይ እንሂድ ብያታለሁ። ለምን የሚረዳኝ ሰው ፈልጋለሁ። እኔም ለብቻዬ መንቀሳ እኔ አንድ ቢሮ አስተርጓሚ እስከሆንኩኝ ድረስ እኔ ደግሞ እዛ ጋር ከኔ ጋር የሚቆም ሰው ፈልጋለሁ። ትጃር በሸር ከኔ ጋር የሚሄድ ሰው ፓስፖርቷን ብቻ አምጪልኝ ነው ያልኳት። ትጃር በሸር እንድንሄድ ነው ያልኳት። አደስንቄን ማለት ነው። ከዛን መልካም ቢሮ አስተርጓሚ ነች ብለው መጡልኝ። እኔ መልካምን እኔ ማቃት በኔ በኩል እኔ ማቃት መልካምን የሰው ቤት እንደምሰራ ነው ማቃት። ቢሮ ትሰራለች ሲሉኝ ራሱ ሀደስንቄን በጣም ተከራከርኳት። ሀደስንቄ ምን ሆነሽ ነው? እኔ አጠገብ ቁጭ ብላ እኮ እኔ የምሰራው እንደዚህ መዳም ቤት ነው ያልሻለሽ። አንድ ሰው ከጆርዳን ቀራማ ካልከፈለ መውጣት አይችልም ነው። እኔ አሁን ቆንጽላ የምትሰራ ልጅ ደውዬ ልጠይቅ። ቀራማ ካልከፈለ ከፊሉ ከሞተ ከጠፋ ቀራማ ካልከፈለ ይሄ አንድ ኢትዮጵያዊ እስር ቤትም ገብቶ ቢሆን 15 ቀን ታስሮ ምናምን መውጣት አይችልም። ካልተከፈለ አይወጣም ነው አይደል? አቡ ቀራማ ካለባቸው አይወጡም። ከኤርፖርት ይመልሷቸዋል። እስር ቤት ገብቶ ቢሆን ይመልሷቸዋል። እስር ቤት ገብቶ ካልከፈለ ማን ይክፈል? ምን አጠፋችና ነው እስር ቤት የምትገባው? ሴትዮ ከፊል ካልከፈለ ማን ይክፈል እያልኩሽ እኮ ነው። ከፊል አልከፍልም ማለት ካልከፈለ ቢሮ ከተጋፍጦም ቢሎ ይከፍልላታል። አቡ እቺ ልጅ ምን ሳታጠፋ ነው እስር ቤት የምትገባው? ኖ እስር ቤት ማን ይከፍላል? እስር ቤቱን ታዩና ማን ይከፍላል? እጇን ሰታም ቢሆን አሁን አንድ የጠፋ ሰው 4 ዓመት 5 ዓመት ጆርዳን ሰርቶ የጠፋ ሰው በተያዘ ሰዓት እስር ቤት ገብቶ ቀራማ ክፍል ይባላል? ይሄዳል። እንደዛ መሄድ ይችላል። እስር ቤት ገብቶ ክስ ስላለባቸው ምንድን ነው የምትከራከሪው ታዲያ? እኔ እኮ ያልኩት ሰው ጆርዳን ሰርቶ የጠፋ ሰው በተያዘ ሰዓት እስር ቤት ገብቶ ቀራማ ክፍል ይባላል? ይሄዳል። እንደዛ ክስ ልጅቱ ክስ ከሌለባት ግን እስር ቤት አይቀበሉም። ሚውት አርጉ። ከሌለባት ግን ኦ ማይ ጋድ መሲ በጣም የንቺ ስልክ ነው የሚረብሽ። መሲ ድጋሚ ጻፍ። ልጅቱ ክስ ከሌለባት እስር ቤት እጅሽን ለመስጠት ስትሄጂ ክስ ከሌለብሽ አይቀበሉም ፖሊሶቹ። እሺ አይሉሽም። ኤሪፖርት ደግሞ ቀራማሽን ከፍለሽ ለፊ ነው የሚሉሽ። ግን ሰዎቹ ጠፍታለች ወይ ምናምን ብለው ሄደው ክስ ካረጉ 10 ዓመትም ብትቆይ እዛው 15 ቀንም 1 ወርም ታስረሽ አገርሽ መግባት ትችያለሽ ነፃ ያለ ቀራማ ማለት ነው። ወይ ደግሞ አፉ ሲመጣ በአፉ ሰዓት ላይ አፉ ካልመጣ አንደኛ አፉ ካልመጣ፣ ሁለተኛ ክስ ከሌለብሽ ቀራማ ካልከፈለ አንድ ሰው ጠፍቶ የሚሰራ ሰው መንግስት በያዘው ሰዓት እስር ቤት ምን ያደርገዋል? ያበሰብሰዋል ቀራማውን እስኪከፍል። አይዙሽም እንጂ ያሳፍራሉ። ከታሰርሽማ ስትታሰር ኦልሬዲ አፉ ይወጣልሻል። በስር ትሳፈሪያለሽ። ግን አያስሩም ነው። ለምንድን ነው የማያስሩት? ክስ ከሌለብሽ አያስሩም። አይዙም። የኢራናዊ መሆን የጠፋ ሰው ከኮንትራት ቤት ጠፋ አንድ ሰው ህገ ወጣል። ህገ ወጥነት አያሳስርም። ከፊሎቹ ነው የሚጠሩ። አንድ ሰራተኛ ፋሲካ ላስረዳት። አንድ ሰራተኛ ስትጠፋ በ48 ውስጥ ማደም ሄዳ ታመለክታለች አይደል? ካላስቺ ራናዌይ ነች። ፖሊስ በያዛ ሰዓት ትሳፈራለች። ግን ማደም ቤት እየሰራች ቀራማ ውስጥ የገቡ ልጆች ኦልሬዲ ክስ ስለሌለባቸው ወተሽ ራሱ እጅሽን ብትሰጪ የ2 ዓመት ለምሳሌ ቀራማ ኖሮብሽ ወተሽ ብትጠፊ የ2 ዓመቱ ቁጭ ይላል። ልክ ፖሊስ ሲይዝሽ ሴትዮዋ ሄዳ ጠፍታለች ብላ አታመለክትም። ለምን ጠፍታለች ብላ ስታመለክት መጀመሪያ ቀራማውን ከፍላ ነው የምታመለክተው። አሁን ከዛሬ አንቺ ጋር ነበረች ስለምትባል ኦኬ ጥሩ። ስለዚህ እቺ ሰራተኛ 4 ዓመት ሙሉ መዳም ቤት እንደነበረች ማስረጃ ካቀረበች ቀራማ ከፋይ መዳም ናት። ለምን ብታቀርብም ባታቀርብም መዳም ባለማመልከቷ ምክንያት ቀራማው የምትከፍለው ራሷ ናት። አሁን ይኸውልሽ ብርቱካን አበበ ከጆርዳን መውጣት አትችልም። አቡዬ አልጠፋችም። አቡዬ ሲጀመር ማለት ነው የዚህችን ቀራማ መሲ አንድ ቆይ አልጠፋችም። ክስ የለባትም። ገባሽ? መንግስት የሚያውቀው እስካሁን ማደም ቤት እየሰራች እንዳለው ነው። ስለዚህ ቢሮ እስከዛሬ ቀራማ ውስጥ ያስገባት ብርቱካንን ሲያሰራ የነበረው አረብ ማስከፈል አለበት ከሶ ማለት ነው።
ፍርድ ቤት ሄዶ እኔ አሁን የምጠራጠረው አረቡ ከፍሎ ቢሮ ነው የበላው። እኔ ይሄንን ነው የምጠራጠረው እንጂ አረብ ከከፈለ ቢሮ ለምንድን ነው ማያሰራላት ለብርቱካን? ኦኬ አረብ ካልከፈለ ደግሞ አረብን ከሶ ለምን አያስከፍልም? ቢሮ ስልጣን አለው። ይሄንን ቀራማ ማለት ነው። ቀራማ እስካልተከፈለ ድረስ ልጅቷ አትወጣም አብደም ከጆርዳን ስላልጠፋች ማለት ነው። አውዬ ኦኬ ጥሩ እሺ። አሁን ጠፍታለች ብሎ በላቅ ማድረግ አይችልም። ቀራማውን ከፍሎ ነው በላቅ ማድረግ ያለበት ለመክሰስ ያንን ቀራማ ከፍሎ ጠፋች ማለት ይችላል። እቺ ልጅ የ3 ዓመት ከ8 ወር ቀራማ ቢሮዋ ለመክፈል ፍቃደኛ እስካልሆነ ድረስ ወይንም ከፊሏን ከሶ እስካላስከፈለ ድረስ ከጆርዳን መውጣት አትችልም እያላችሁኝ ነው። አትችልም። አይዋ አሁን ገባሽ። እነሱ ደግሞ የሚጠብቁት አፎን ነው። እነሱ ደግሞ ተከራከርኩሽ እኮ እቺ ልጅ ጥፋት የለባት ክስ የለባት። ለምንድን ነው እስር ቤት ገብታ እቺ ልጅ ታስራ ምትገባው የሚለው ነው ለኔም ጥያቄው ነብኝ። ለአንቺ ስከራከርሽ የነበረው ማለት ነው። እቺ ልጅ እንደማገሯ ለመግባት እስር ቤት ብትገባ አንዴ ሚውት አርጊ መሲ። ጥያቄ ያለኝ ለፋሲካ። እሺ ፋሲካ አንቺ ካወቅሽ አሁን ህግ አለ ጆርዳን ላይ ብለሻል። አንቺ ይሄን ነገር ካወቅሽ 3 ቀን ነው ምናምን ብለሻል። አንቺ በዚህ 3 ቀን ለእህትሽ ብርቱካን ምን አደረግሽ ማሬ? ፋሲካ 15 ቀን አልፎሻል። ይኸውልሽ እዚህ ቤት ሁላችሁ ሁሉም አንድ ላይ ካወራን የራሴን ያመኛል። በየተራ ነው ፋሲካ ብዬ ስሟን ጠርቼ ፋሲካን ነው እያናገርኩ ያለሁት። ከዛ ስንቄ ስል ደግሞ ስንቄ ታበሪያለሽ በእናትሽ። እሺ ፋሲካ 15 ቀን ሙሉ እንደ አንድ ቢዝነስ ወመን ቢዝነስ አለሽ ጆርዳን ላይ ተመችቶሽ ብዙ አመት እየኖርሽ ነው። ህግ አለ ብለሻል። ስለ ጆርዳን በኮራፕ ስታውሪ ሰው ህግ ያለበት ሀገር ላይ ለአንዲት እህትሽ ለተደበደበች ምን አደረግሽላት? አንደኛ ጉዳዩን እያወሩበት ነበር። መሲ ደውላ ስታናገር እየሰምቻለሁ። ደውላ እያናገረች ከሀደ ስንቄ ጋር ሲያናግሩ እንደ አንድ ፋሲካ ልጅቱ በቃ ትጃል በሽታ መሄድ ነው ያለባተኝ እዛ ቦታ እንድትሄድ ወሰድሻት ሄደሽ ወሰድሻት። እኔ ልጅቱን የታገኛታለሁ መወስዳት መልካም ናት እኮ የምታገኛት ለማግኘት ጣርሽ እንዴ? አብራት እኮ አለች መልካም ትጃል በሽር እንድትሄድ ለምን እሷ አትነግራትም ብዬ ነግሬሻለሁ መሲ። አዎ እሷ ከምትነግራት አንቺ ራስሽ ለምን አትነግሪያትም? ቁጥሯን ስጡኝ ብለሽ የልጅቱን የለኝም ቁጥር ይኸውልሽ ሁላችንም እያንዳንዳችን ይመለከተኛል ብለን ኃላፊነት ወስደን ለእህቶቻችን ብናደርግ ከሞቱ በኋላ እናለቅስም። ዛሬ አንዲት ልጅ ቤሩት ሀገር የሞተች ልጅ የሰማሁት ከ10 ቀን በፊት የሞተችው ከፎቅ ላይ ወድቃ የሞተችው ተገፍትራ ይሁን ራሷን ጥላ ይሁን አናውቅም፣ ግን ችግሯን ለ3 ሰዎች በህይወት እያለች ተናግራ ነበር። 3ቱም ግን ምንም አላደረጉላትም። ከሞተች በኋላ ነው ችግሯን ተነግራቸው እንደነበር የተናገሩት። ብርቱካን ችግሯን አውቃችሁ ጫንቋት ሚረዳት አታራሷን ብታጠፋ አዳሜ ተንጋግተሽ ቲክቶክ ላይ ወጥተሽ ታለቅሺ ምንቲ ነበር። የሰው ልጅ በህይወት እያለ በቁሙ እያለ ካረዳ ነው ምን ዋጋ አለ? ጆርዳን ላይ ህግ አለ እያልሽ የምትከራከሪለት ሀገር ልክ ስትሰሚ እሺ። እኔ እንደ አንድ ኢትዮጵያዊን ስሰማ ቢሮ ደወልኩኝ። ሐሙስ ትወጣለች ብላኛች። ሐሙስ ካልወጣች እኔ ፖሊስ እጠራለሁ። እኔ ካታሮኛ ጆርዳን ፖሊስ እጠራለሁ። እናንተ ግን ጆርዳን ነው ያላችሁት። ብዙ ዓመት ነው የኖርነው። ተመችቶናል፣ ህግ አለ ብለሽኛል ራስ። ስለዚህ ካለ እንደሰማሽ የዛሬ 15 ቀን ጀምሮ ምን አረግሽላት? በዚህ 15 ቀን ውስጥ እቺ ልጅ መሯት ሚረዳት አታራሷን አጥፍታ ቢሆን አትጸጸችም? አይኑ ልክ ነሽ። ሁላችንም ኃላፊነት አለብን። አዎ ሁላችንም ኃላፊነት አለብን። ያ ማለት ደግሞ አሁን እኔ ይሄን ነገር ባላረግ መርዳት በምችለው ነገር አረዳም ማለት አይደለም። ወይ ደግሞ ይሄን አረጋለሁ ብዬ እዚህ ጋር መናገርም ደግሞ አይጠበቅብኝም። ባለፈው ስለ እንትናም ጉዳይ እስር ቤት ስትልኪኝ እስር ቤትም ሁሌ እየሄድኩኝ ስላሉት ልጆች እጠይቃለሁ። ምችለውን ነገር እረዳለሁ። አዎ ለዛ እኮ ነው የጠየኩሽ እኮ። ያ ሌላ ነው የሌላ ነው። በዚህ ጉዳይ ስለዚህ ጉዳይ ደግሞ ሀደ ስንቄና መሲ እያወሩበት መሲም እያናገረቻት ከወሬ ያላለፉም እኮ ማሬ፣ ከወሬ ያላለፉማ። አንቺ ደግሞ በተግባር ከነሱ ስለምትሻይ እኔ ደግሞ ያልኳትን በተግባር ልጅቱ መውጣት አትችልም። ስልክ የላትም ስላት ስልክ የላትም አለችኝ። የት ነው ቢሮ እንደውም መልካም ነው ያለች ብለው ሲያወሩ መልካም ካለች መልካም ምንም ማድረግ ማንም ሰው ምንም ማድረግ ካልቻለ ልጅቱ ስልክ ከሌላት እኮ በምንም ልታገኛት አትችይም። እቺ ልጅ ታዲያ ስልክ አለ እኮ የሰውየውን ስልክ የማን ሰው እኔ ስልኩ የለኝም ሲጀመር አልሰጠኝም። መልካም ጋር አለ ከመልካም ጋር ሊኖር ይችላል፣ ግን እኔ እንትን አላልኩም። ግን እንትን በሽር ሂዳ ለምን እዛ ቦታ ሂጂ ብቻ ብላ ልጅቱን አሾልካት አስጠፍታት እንድትወጣ ነገሯት። መልካምን
ቢያንስ እዛ ቦታ እንኳን ወጣ ከሄደች ፖለቲክ ነበር እዛ የሚያካሂደኝ አጥቼን መሲን ሊሄድ ነበር አለች። ለምን ከመሲ ጋር አብራችኋል እንዴ? እንሂድ ለምሳሌ እንሂድ ብለን እንኳን አልወጣችም። መሲን ቢሆን እኮ እንሂድ አላለችኝም። ኦልሬዲ ይሄን ነገር እያወሩበት ነው። እኔ አሁን በዚህ 2 ቀን ነው ስትጠይቅ፣ በቀደምም ደውላ ሰምቻለሁ። አጋጣሚ አብረን ነበርነ ማለት ነው ስታወራ። እሺ አስመልጠሽ አስወጫትና አሽራፍዬ ምናምን ትሄድ ከምትሉ ፖሊስ መጥራት አትችሉም? ኦልሬዲ ለፖሊስ የሰውየውን ስልክ ሰጣችሁ። ያማ ይኸውልሽ እሱ የማይሆንበትን ነገርማ አንቺ አሁን እንደዚህ ውጭ እየኖርሽ ማለት ነው ፖሊስ አሁን ብትጠሪ ይዘው ባለሽበት ላይ ፖሊስ ሲመጣ እቺ ልጅ ጠፋች አስጠፋችኋት። ካሁን በፊትም ልጅቱ ጠፍታ ነበር መሰለኝና ሀደ ስንቄ ያገኟተኝ አይደለም ወጣ ቢሮን ያገኛት ቢሮ ደውላ ታማኝነቷን የምታውቂው ድብደባ ሲበዛባት ወጣ አቅራቢያው የሚገኝ ሱቅ አግኝታ አላህ ይኸሊኩም አስደውሉኝ ብላ ደውላ ቢሮ ሰውየው ሲደበድበኝ አምልጭ ወጥቻለሁ ባካችሁ ድረሱልኝ ብላ ንጽህናዋን የምታውቂው ቢሮን የደወለችው ገባሽ? ቢሮ ደውላ ከዛም በኋላ ለአባቷ ስትነግረው አረ ቢሮ አትሂጂ ስንቄ የምትባል ልጅ አለች ይኸው የእሷ ስልክ ደውይላት እሷ ጋር ሂጂ አላት አባቷ ኢትዮጵያ ማለት ነው። ከዛ ስንቄ ጋር ደወለችና ስንቄ እየመጣችላት እያለ ቢሮ ቀድሞ ደርሶ ስንቄ ሰው ልትልክላት ስትል ቢሮ ቀድሞ ደርሶ እየቀጠቀጣ ወሰዳት። ገባሽ? ንጽህናዋን ምንም እንደማታቅ ማንም እንደሌላ ልጅቱ ነው ብታጠኑሯን ደግሞ እስካሁን አትቆይም። ባለማወቋም ጭምር ነው የጎዳት። ብታውቅ እኮ እንዳልኩሽ ነው። አሁን እዚህ እንትን ከሄደች ማለት ነው ቋንቋ ባትቺ እንኳን የሚችሉ ልጆችን አምጥተው ያስተረጉማሉ። ለምን ብዙ ልጆች እዛ ከደረሱ እንጂ ይሄ ፖሊስ ጣቢያ ፖሊስ ቢይዝሽ ደውለሽ ብትጠሪ ያ ፖሊስ ምንም ሊያደርግልሽ አይችልም። ፖሊስ ብትደውሉ ለምንድን አይደለም ይሄ ሰውዬ ሰራተኛውን ያለ ደሞዝ እያሰራ እየደበደባት ነው ብላችሁ ቁጥሩን ለፖሊስ ብትሰጡ ፖሊስ ሄዶ አያወጣትም ከዛ ቤት? የምትፈልጊውን እርዳታ አያደርግላትም። ትጃል በሽር ካልሄደች ትጃል በሽር ብቻ ከሄደች ነው ችግሯ የሚፈታላት። ፖሊስ ከዛ ቤት ሲያወጣት እኛ ግለሰቦች ሄደን የሰው ቤት ማንኳኳት ስለማንችል ፖሊስ ያወጣታል አይደለ? ፖሊስ ካወጣት በኋላ ደግሞ ለፖሊሱ ደግሞ የት ነው ያልሽው? ትጃል በሽር ነው ያልሽው? ትጃል በሽር ወስዳት መንገር አይቻልም? ከወሰዳት ነው። ለምን ያንን ቦታውን ብዙ ጊዜ ፖሊሶችም ወስደው ፖሊስ ጣቢያ ነው እንጂ የሚያስቀምጡሽ። ይሄ ቦታ ግን አይወስዱሽም። ለምን የመጨረሻ የሆነ ፍርድሽን የምታገኙበት ነው። እዛ ቦታ ሂደው ልጆቹ ለሚፈልጉት ነገር ለጥያቄያቸው መሳፈር ከሆነ ይሳፈራሉ። ደሞዝ ተቀምጠው ከሆነ ያሰጧቸዋል። ታዲያ ማሪ ቅድም ህግ አለ ጆርዳን ያልሽው ምኑ ነው ህግ እንዴ? ፖሊስ በታማኝነት የምፈልገው ቦታ ማያደርሰኝ ከሆነ የምፈልግበት ፍትህ የማገኝበት ቦታ ማያደርሰኝ ከሆነ ታዲያ ምኑ ነው ህግ? ፖሊስ አሁን ያዘሽ ለምሳሌ ያዘኝ እኔን አይደለ? ቀጥታ ስሜን ኮምፒውተር ላይ ገብቶ የከፊሎችን ስም ነው የሚያወጣው። ለከፊል ይደወላል። እች ልጅ እናንተ ናት እንደዚህ ይለዋል። አዎ መጣችሁ ተወስዶ ክስ ከሌለብሽ መጣችሁ ሰዱ ነው የሚሉ። ኦኬ አንቺ ደግሞ አልሄድም ካልሽ ደግሞ አልሄድም ብለሽ ራስሽ እዛው ሙጥኝ የምትይበት ከሆነ ከተቀበልሽ ኦኬ። ካለዛ ግን ከፊል ይመጣና ይዛት ሂድ ነው የሚባለው። ይዞ መውጣት ይችላል በስሙ ስላለች ማለት ነው። ይሄን ነው የሚያደርጉ። ትጃል በሽር ሂደሽ ግን ደግሞ ስትቀሚ ስትደበደቢ የሆነ ነገር ስትፈልጊ ማለት ልክ እንደ ሌበር ኦፊስ ማለት ነው አይደል? እዛ ከሄድሽ ግን ራሳቸው እዛው አስቀምጠውሽ ጉዳይሽን ይፈታሉ። እነሱ ጋር አድርገውሽ ማለት ነው። ሰዎቹን በአስቸኳይ ኢቭን ክስ ሳይኖርብሽ ቀራማ ኑሮባት እቺ ልጅ አሁን መሳፈር ካለባት ይሄን ያክል ዓመት ለምንድን ነው ኢቃማ ሳታሰራ ያኖርካት? ይሄን ያክል ዓመት እዳ ለምን በአገሩ ህግ ራሱ ግዴታ ኢቃማ የማሰራት ግዴታ አለበት። ያንን ከፍሎ የማሳፈር ትኬት የመቁረጥ ግዴታ አለበት። ያደርጉታል እንደዛ ያስደርጋሉ። እሺ አሁን እኔ እስከ ሐሙስ ጠብቄ ሐሙስ ፖሊስ እጠራላታለሁ። ልጅቷ እስከ ሐሙስ ትመጣለች ብላኛለች ቢሮዋ። ካልመጣች ግን ፖሊስ ጋር ደውላለሁኝ። እዛ ቆንጽላ ባሉ ሰዎች ይሰሩ በነበሩ አሁን እዛው ኑሯቸውን በቀጠሉ ሰዎች ፖሊስ ጋር እንዲደውል። አንቺ ፖሊስ ጋር ልደውይልኛችን? ለምን እኔ ካታር ሁኝ 999 ስደውል የካታር ፖሊስ ጋር ነው የሚጠራው። በሱ ችግር የለውም። ልንደውል እንችላለን። እንደውላለሁ። በቃ ሰጥሻለሁ ቁጥሩን። የሰውየውን ፖሊስ ጋር ደውለሽ በዚህ አድሬስ ልጅቷ እየተደበደበች ነው ብለሽ ታመለክችልኛለሽ። እዚሁ ላይቭ ላይ ሆነን ሐሙስ ሴትዮዋ ለሐሙስ ብላ ቃል ስለገባችልኝ እስከ ሐሙስ እጠብቃታለሁ። ኢንሻአላህ። መልካም አመሰግናለሁ። እሺ 12 ቁጥር የገባችሁ መሲ፣ እኔ በጣም ጥሩ አስተርጓሚ ነኝ፣ በጣም ለእንትኖች ለሰራተኞች መብታቸውን አስከብራለሁ ስትይ መሲ ትደበድባለች ብላ ጽፋ ነው የገባችሁ። አናግሬት። ማነች? ለምን ነቀላችኋት? አስገባት። 12 ቁጥር ሰማያዊ ነይ። ያው
ኔትወርክ መሰለኝ። ላውራ እንዴ ሀቡ ማነው ሀቡ ላውራ እንዴ? መልካም ቆይ አንዴ መልካም መሲን የምትፈልግ ልጅ አለች። እላል በሽር የሚለው እንሄዳለን ብላለች። ፋሲካ እናግዝሻለን ብላለች። መልካም ነች። በመሃል መታ እዛ እንድንቀር ያደረገችው በእርግጠኝነት መሲ እንሄዳለን ብላለች። እኔ መልካም የጠየኳት ጥያቄ ብኖር ልጆች ከኤፍቢ ላይ ቪዲዮ አውርዶ የላኩልሽ ስልኩልኝ ብቻ ነው ስልኳ ስላለኝ መሲ መልካም እዚህ ቢሮ ትሰራለሽ ወይ ስላት አዎ ነው ያለች። መጀመሪያ ቀን ቮይሷን አሰማሻለሁ አዎ ነው ያለች። በቮይስ ነው ያወራ ነው እንጂ ግዛዊ አስተርጓሚ ነኝ አላለችም። አዎ እሰራለሁ ነው ያለች። እንደዛ ከሆነ እኔ ልጅ ሰራተኛ ማመጣት ታመጫለች ሊላት መስሏት ይሁን አዎ ነው ያለችኝ መጀመሪያ ገባሽ። ከዛ እንደዛ ከሆነ እዚህ ቢሮ የሚሰሪ ከሆነ ይኸውልሽ ብርቱካን የምትባል ልጅ እንዲህ እየተሰቃየች ነው አልኳት። እሺ ነገ እጄ ያለው አለች። በነጋተው ደግሞ ተደዋውላ ተነጋግራ ልጅቷ ችግር ውስጥ እንደሆነች ካወቀች በኋላ ሄጃለሁ፣ ዋናዋ አልመጣችም ተኝታለች፣ ስለዚህ ሪምን አናግራት ነገ ብላኛለች አለች። በነጋታም አለመጣችም። ከዛ ደግሞ ሰው እስቲ መልካም ዝም በይ ሰውየው ጋር ደውላ ሰውየው በጣም ክፉ ነው፣ ሴትዮዋ ክፉ ነች፣ እኔን በጨዋት የሚሆን ነገር የለም ቲክታክ ላይ አትጩይ ስንቄ ትለኛለች። እኔ ምንድነው ሪጀክት እያደረገችኝ ማለት ነው። ከቢሮ ጋር ኦልሬዲ ተነጋግራ ጨርሳለች። አንድ ያዥልኝ። ሁለተኛ ደግሞ አለብሽ ከኔ ጋር ዝም በይ አንዴ ቦይታ አድርጊ። ሁለተኛ ማይመለከታት ከሆነ የዚህ ቢሮ አስተርጓሚ ካልሆነች ለምንድን ነው የመጣችሁ? ተከታትላኝ ለምንድን ነው እዚህ ድረስ ማምጣት ያስፈለገው? ለምንድን ነው መተሽ ነገሮችን የምታበላሽው? እነ መሲ አሁን ልንሄድ ነበር እግ ቦታ ራስን ቃዳምጪ ሰንቀውልሽ እኔ ጋር የመጣን ነገር ማንም ማበላሽት አይችልም። ነገር ማበላሽ በኋላ አላቆምም። አደራ የምጥለው አቡዬ ሁሉ ሰው እያለ አንቺ መርጬ መጥቻለሁ። ፕሊስ አቡዬ በልጆችሽ እያለ የዚችን ልጅ ነገር አንቺ ብቻ ነሽ መፍታት የምትችይው። በቃ ጆርዳን ይጋለ ለምን አላገዙኝም እስካሁን? ታዲያ አንቺ እንዳልሽው አንቺ ብቻ ጨርሽልኝ፣ አንቺ ጨርሽልኝ እስከ ሐሙስ ካላመጡ ገባሽ? ሴትዮዋ ሐሙስ ብላ ቃል ገብታለች አይደለ? በሐሙስ ብላ ቃል ገብታለች። ሐሙስ ጠብቄ ተላኪውን በስ ጠብቂኝ ብላኛለች። ሐሙስ ካልመጣች ልጅቷ ፖሊስ ጋር ለመደወል ትችላለች። እሺ ሐሙስ ትመጣለች ብላለች። እስከ ሐሙስ ካላመጧት ፖሊስ ጋር ነው የምደውለው። ጆርዳን ባለ ሰው ማደውለው ማለት ነው። እኔ ይሄንን ነው የምፈልገው፣ ይሄንን ነው የምፈልገው እንጂ መሲ ደውለው እንዲጠሩላት ነው ማድረግ። መሲ ፖሊስ ጋር አልበሽር እንሄዳለን ብላለች። ፋሲካም አለው ብላለች። በመሃል መልካም መታ እዚህ ቢሮ እሰራለሁ እኔ ፈታለሁ ሰው ፈልጌ እኔ ፈታለሁ ዜጋ ፈልጌ ያስደውላለሁ። በቃ እኔ አንቺ ላይ ትቻለሁ። መልካም ከዚህ ውጭ ትውጣ። ስለዚህ አቡዬ አንቺ ጋር የደረሰው ነገር ወደ እንደማይመለስ ምንም ችግር የለብንም። አንድ ቸርች ነው የምናመልከው። አንድ ቸርች ነው የምናመልከው። ምንም ችግር የለም። አቡዬ አንድ ነገር ልበል። አቡዬ እኔና ግን እዚህ ጋር መስንቅ ተቆጣጣሽው ቤቱን አንዴ ትናገር ፕሊዝ ማሪ እባክሽ። አቡ በቃ እሺ በቃ እሺ እኔ እናት ሌላ ችግር ካለ አንዴ ለወጣ ስለሆነ ነው እማዬ። ሀቡዬ አንዴ ቻርጅ ሊዘጋብኝ ሁለት ነው ያለኝ፣ አንድ ብቻ ልበል ሀቡዬ። እሺ እኔ አሁን ሀቡ አንድ ጊዜ ማለት ነው እናት እኔ አሁን አንቺ አርጊ የምትይኝን እኔ በነገርሽ ላይ አላቅም። አሁን እንደዚህ እነ ፋሲካ ምናምን ሲያወሩ ራሱ መሲ ራሱ ብላለች ላተሽር የሚባለውን አላውቅም፣ የማውቀው ነገር የለም። አሁን ግን እስከ ሐሙስ ጠብቀሽ ወይ ደግሞ እኔም ዛሬ ሄጄ እንደዛ ነው ያለችኝ የሚቀጥለው ሳምንት ምናምን ብላ አውርታኛለች። ግን አሁን አንቺ ከሐሙስ በፊትም ሂዱ የምትይ ከሆነ ከነመሲ ጋር ተነጋግረን ሄዳለሁ። ግን እኔ አሁን አድራሻዋን እኔ አላውቅም። ስልክ ግን አለ፣ የሰውየው ስልክ፣ የሴትዮዋ ስልክ። የት መሄድ እንዳለብኝ እነሱ የሚነግሩኝ ከሆነ ማድረግ እችላለሁ። እኔ ምንም አይነት ችግር የለብኝም። ያው በእውነት ነው የምነግርሽ፣ በእውነት ከማንም ጋር ችግር የለብኝም እኔ የኔ እናት። ስለዚህ እኔ አንቺ አርጊ ያልሽኝን ከማድረግ ወደኋላ አልልም፣ አደርጋለሁ። ስለዚህ ምንድነው እንዳደርግ የምትፈልጊው አደርጋ። እኔ ስለማላቅ ነው የኔ እናት፣ እኔ ካለማወቅ ነው እንጂ በእውነት እህታችን በምትለው እኔ ምንም ለኔ አሁን እሷ አስተውራ ለኔ አዲስ ነው። እኔ ምንም የማውቀው ነገር የለም በእውነት። ስለዚህ አርጊ የምትይኝን አደርጋለሁ። ማንኛውም ሰው ልረዳ ዝግጁ ነኝ የኔ እናት። ስለዚህ ምንም ጥሩ አርጊ የምትይኝን አደርጋለሁ ስላልሽ አመሰግናለሁ። መልካም ሰው አታምጪ።
ሰው አታምጪ ከኢትዮጵያ ጆርዳን ጥሩ ሀገር አላመጣም። እሺ እኔ እናት እሺ እኔ እናት እኔ አላመጣውም። እኔ ይኸውልሽ ወይ የኔ ውድ አንድ ነገር ልበል እማዬ፣ የኔ እናት በእውነት ለማስመሰል አይደለም። እኔ ሲጀመር እዚህ እጮሃለሁ አትምጡ እያልኩ ቪዲዮ ራሱ ሰራለሁ ፕሊስ እያልኩኝ በእውነት ነው የምልሽ። ማንንም የሆነ ነገር ውስጥ እንዲገቡ ራሱ አላደርግም። ፌስቡክ ላይ ሰራሽ ማስታወቂያ ለማዳሞች ላምጣላችሁ ብለሽ ለሰራተኞች አይደለም። እሱን ራሱ ይኸውልሽ እሱን ራሱ ሀቡዬ ስሪ ብላኝ ነው እሷ ራሷ ስሪልን ማስታወቂያ ብላኝ ነው እንጂ እኔ ፈልጌው አይደለም። በእውነት ስነግርሽ እውነት እሷ ራሷ ስሪ ድንገት አዘጋጅታ ቪዲዮ ስሪልን ስላለችኝ ቢሮችን ስላለችኝ ነው የኔና በዚህ ጋር ስሪልን ብለሽ ማስታወቂያ በዚህ ጋር በእንትን መምጣት የምትፈልግ በዚህ ጫውሲ ብለሽ አስታወቂያ ምንም ባወራ ይኸውልሽ እኔ አሁን እዚህ ጋር ምንም ባወራ ለማስመሰል ነው የሚመስለው። ገብቶሻል? አሁን እኔ እዚህ ጋር የማወራው ለማስመሰልና ምን ነው የሚመስለው፣ ግን ያለው እውነታ ይሄ ነው። አሁን ይሄንን ምዕራፍ ዘግቼ አንቺ አርጊ የምትይኝን አረጋለሁ። አታምጪ ሰው ብለሽኛል። እሺ በቃ አላደርግም። ሌላው በልጅቷ በቡርቱካን በኩል አድርጊ የምትይኝን አደርጋለሁ። ሂጂ ነገ የምትይኝ ከሆነ ሰው ስጭኝና እኔ ስለማላውቀው ቦታውን ተነጋግረን እንሄዳለን። በቃ ይሄን ነው ላረግ የምችለው። እውነት ለመናገር ልጅቷን በስልክ በአካልም አግኝቻት አላውቅም። ዛሬ ነው በስልክ ያወራኋት። እሱንም ከኤጀንሲ ከቆንጽላ ነው ብዬ ማለት ነው። በአማርኛ እንዳታወሪ ብታወሪ ይዘጋብሻለሁ እያለ ማለት ነው። እና ይሄ ነው በቃ ያለው ነገር። ስለዚህ አርጌ ያልሽኝን አደርጋለሁ። ሂዱ ካልሽ ሄዳለሁ። እኔ ለመጀመሪያ ጊዜ ነው በዚህ አይነት ነገር ራሱ እዚህ ላይ የወጣሁትና ይቅርታ አድርጊልኝ። ምናልባት አጥፍቼ ከሆነ ችግር የለም። እህታችን ስንቄ ምን ያሳዝኝሽ ከሆነ በጣም ይቅርታ። እኔ አላውቅም እንዳሳዘንኩሽ እንዳስከፋውሽ አላውቅም። በጣም ሶሪ እንዳለው። እሺ እኔ እናት እሺ መልካምዬ እባክሽ ሰው አታምጪ፣ ቪዲዮም አትስሪ፣ ለደላላ የኤጀንሲ ማስታወቂያም አትስሪ እባክሽ። ፓርት ታይም እየሰራሽ ንጹህ ብር ብይ እሺማ እባክሽ። እሺ ብላ ኮመንት ላይ ጽፋለች። እሺ ስላልሽ እናመሰግናለን። ማንም ሰው በመልካም መጣውና እንዲሆንኩኝ የሚል ነገር ይዞ እንደማይመጣ ባለሙሉ ተስፋ ነን። እናምንሻለን። እናመሰግናለን። ሐሙስ ልጅቷ ቢሮ ካልመጣች ፖሊስ እንጠራለን ቢሮ ላይ። አንቺም ተጎጂ እንዳትሆኚ ተጠንቀቂ፣ እዛ ቢሮ ስለምትሰሪ። ቴንክ ዩ። ሰላም ሀቡ፣ እንዴት ናችሁ? ይመስለኛል። ሰላም ቤቲ፣ እንዴት ነሽ አንቺ? ጨርሻለሁ አይደል ሀቡዬ? ጨርሰናል። እሺ እሺ፣ ችግር ካለ ዋትስአፕ ላይ አወራሻለሁ። እሺ 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 ቤቲ እንዴት